እግዚአብሔር የተባረከ ይሁን። ሰላም ለእናንተ ይሁን። ሁላችሁ አማርኛ አይቸግርም አይደለ? ከባድ ቃል ላለመጠቀም እሞክራለሁ እና አንዳንድ ጊዜ የተወሰነ አጠገባችሁ ላለ ሰው ማስተርጎም ትችላላችሁ። አትናገሩ ምናምን አልላችሁም። ሌላ ነገር እንዳትናገሩ፣ ትርጉም ብቻ እና ትርጉም ለሌላችሁ በደንብ አማርኛውን ለእንትን ለማይሉ አጠገብ ላለ ሰው ተነጋገሩ፣ ፈቅድላቸዋለሁ። ግን ቃሉን ብቻ ብያለሁ አይደል? አዎ፣ ጌታ የተባረከ ይሁን። የረዳን ጌታ ይባረክ። እና እንደዚህ ተሰብስባችሁ ጌታን ማምለካችሁ መጽሐፍ ቅዱሳዊም ነው። በጣም ደግሞ ጎበዞች ናችሁ። እና እንደዚህ ለመሰብሰባችን ምክንያት የሆናችሁ ሰዎች ሁሉ እግዚአብሔር ይባርካቸው። አሜን በሏ። ምክንያት ለሆኑን አገልጋዮች በሙሉ እግዚአብሔር ሰው ነው የሚሰጠው። ልክ ነው አይደለ? አይደል እንዴ? ከሀገር በፊት እግዚአብሔር ሰው ነው የሚሰጠው አለ አይደል? የሆነ ጊዜ ካናዳ አስገባኝ ብለን የጸለይንበት ቀን አለ አይደል? ነው ሳጸልዩ ነው የመጣችሁት? ጸልይና አይደል? ካናዳ፣ አሜሪካ፣ አውስትራሊያ የሆነ ቦታ ላይ ሆነን ጸልየናል። ያው እኔ ደግሞ ከትግረኛ ማህበረሰብ ከኤርትራ ማህበረሰብ ጋር በጣም ቅርብ ነኝ። ትግረኛው ነው የጠፋኝ እንጂ በጣም ቅርብ ነኝ። ድሮ ሽመልማ የሚባል መጠለያ ነበረ። እዛ መጣ ነበር፣ አገለግል ነበር። ማይኒ የመጣው አገለግል ነበር። ኤርትራ ቸርች አዲስ አበባ ያለው ጋር ብዙ ወዳጆች ነን። ብዙ ቦታ ይሄድ ነበረ እና ብዙ ቅርብ ነኝና አውቃለሁ ስለ ጸሎታችሁ ለማለት ፈልጌ ነው። ልክ ነኝ አይደል እንዴ? ሳትፈልጉ አልመጣችሁም። ጸለያችሁ፣ ጾማችሁ፣ ስም ዝርዝር አይታችሁ ነው የመጣችሁት። እና ውሰደን አለን፣ እዚህ አመጣን። ልክ ነው አይደለም እንዴ? የሆነ ሰዓት ራሱ ምግብ ብርቅ ነበር አይደል? ልክ ነው አይደል? ምን ነው ዝም አላችሁ አይደል እንዴ? ምግብ በጣም አይገኝም ነበር አይደል? ልብስ ራሱ ብርቅ ነበር አይደል እንዴ? ካናዳም ስትመጡ አሁን እኔ ሰሞኑን ካናዳ መጥቼ በእርግጥ ሌሎች ብዙ ሀገሮችም ስለሚሄድ ያን ያህል ባይሆንም እንደው መሻገሩ መሄዱም አንዳንዴ ትንሽ ያደናብራቸዋል አይደለ? እና ድንግጥ ትላላችሁ እዚህም ስትመጡ። አሁን የምግብ የአገር የልብስ የኢኮኖሚ ጥያቄ ያው ተራ በተራ እየተመለሰ ነው አይደል እንዴ? አንድ ሀገር ሄድኩና የኢትዮጵያውን ጸሎት ምግብ ላይ መጸለይ ጀመርኩኝ አውሮፓና እና እኛ ኢትዮጵያ ምግብ ስንበላ ጌታን አመስግነን ከዛ ላጡ ለተቸገሩ ሁሉ ስጣቸው እባክህ ለኛ እንደሰጠ እያልን እንጸልያለን። ይሄ ልምድ ለካ ይዞኝ አውሮፓ ገብቼ እንደዛ ብዬ ጸለይኩኝ። አንዱ ፓስተር አይ ላጡ ለተቸገሩ አትበል እንደው ጤና እንዲሰጣቸው ጸልይ አለኝ። እንዴ ይሶይ ምን ማለቱ ነው ብዬ ደንግጬ እንዴ ከዛ ያጤ ተቸገረ የለም እንዴ ስለው የለም አለኝ። እኔ ነገር እውነት አልመሰለኝም ብዬ ሳጣራ እውነትም የለም ማለት የምግብ ጥያቄያቸው ተመልሷል። እና ምግብ የሆነ ጊዜ ጥያቄ ነበር፣ የሆነ ጊዜ ደግሞ መልስ አግኝቷል። ግን የሚገርማችሁ ከአገር በላይ ከምግብ በላይ ከልብስ በላይ ከኢኮኖሚም በላይ ሰው ነው እግዚአብሔር የሚሰጣችሁ። ለምን መሰላችሁ? በልታችሁ ጠጥታችሁ ጠግባችሁ እንዳትጠፉ። ሰዎች በዚህ ይጠፋሉ። በልተው ጠጥተው ጠግበው ይጠፋሉ። መጽሐፍ ቅዱስ ውስጥ ያሉ ነው የምነግራችሁ። ከዛስ አንድ ዓላማ ያጣሉ። አንድ የሆነ ፐርፐስ በህይወታቸው ላይ አይኖርም። ምን እንደሚያደርጉ አያውቁም። አይደለም እንዴ? አሁን እዚህ የምትኖሩባቸው ማህበረሰቦች የሆነ ዘመን ላይ በዓለም ዙሪያ ትልቅ ሪቫይቫል ያስነሱ ሰዎች ነበሩ። ከዛ ልጆቻቸው የልጅ ልጆቻቸው አሁን እግዚአብሔር ቤት ውስጥ እየቀነሱ መጡ። ኳስ የሚሰበስበውን ያህል ቤተክርስቲያን አትሰበስብም። ልክ ነኝ አይደል እንዴ? ስፖርት የሚሰበስበውን ያህል ቤተክርስቲያን አትሰበስብም። ፊልም የሚሰበስበውን ያህል ቤተክርስቲያን አትሰበስብም ያን ያህል ሰው። ከዛ የሚያደርጉት ነገር ጠፋቸው። አሁን የምግብ ጥያቄ የለ፣ የልብስ ጥያቄ፣ የኢኮኖሚ የቤት ጥያቄ የላቸው። አያቶቻቸው እንደውም በችግር ውስጥ አሳልፈዋል። እኔ ከነጮች ጋር አገለግል ነበር። ከዚህ የሚሄዱ ነበሩ፣ ከካናዳ እንደገና ከስዊድን ምናምን የሚመጡ ነበሩና እንዴት አድርገው ችግርን አያቶቻቸው እንዳሳለፉ ሲነግሩኝ እንዴ እነዚህ ሰዎች እንደዚህም ኖረዋል እንዴ አልኩኝ። እና አንዱ እንደው ምን አለኝ፣ አባቴ እንጨት ነበር የሚሰራው አለ እና ጫካ እየሄድን ዛፍን ቆርጥ ነበር አለኝ። ነጭ እኮ ነው። ከዛ እሺ አልኩት። ልክ ኢትዮጵያ እና ዛፉን መቁረጥ ደግሞ መንግስት ይከለክለን ነበር አለ። እና እኔ ከአባቴ ጋር በበረዶ በድብቅ ነው ሄደን የምንቆርጠው እንዲህ ውድወርክ ለመስራት አለ። ከዛ አባቴ እየቆረጠ እንትኑ ይሄ ስኖ ይወርዳል አይደለ? እና ስኖ ሲወርድ አንዳንዴ ወገቡ ጋር ይደርሳል አለ። ከዛ ደግሞ ይወጣና እንደገና ይቆርጣል አለኝ። እንዴ ፈረንጅም እንደዚህ ተቸግሯል እንዴ አልኩኝ። እና ተቸግረው አሳልፈው
በሉ ጠጡ። ከዛ በኋላ ዓላማ የለሽ ህይወት ውስጥ መኖር ጀመሩ። እግዚአብሔር ጠፋቸው። እግዚአብሔር አይደለም ጾታቸው ጠፋቸው። ቀላል ነገር እንዳይመስል ሴት ነኝ ወንድ ነኝ ማለት ጀመሩ። አጠገባቸው ያለ ጾታቸው ጠፋቸው። ይሄ ማለት ምንድነው? ዓላማ የላቸውም ማለት ነው። አንድ መስመር የሚያስይዛቸው ነገር የለም ማለት ነው። አሁን እነሱን ስናይ እኛ እናደርጋለን እንደ ልንል እንችላለን። ዓላማ ከሌለን እናደርገዋለን። የማናደርገው ለምን መሰላችሁ? እግዚአብሔር መስመር የሚያስይዙንን ሰዎች ሰጠን። ጩሁና አሜን ለጌታ። ሰዎች ሰጠን። በፊታችን የሚሄዱ ሰዎችን ሰጠን። እግዚአብሔር እስራኤላውያን በሚድማያንም በባቢሎናውያንም በግብፃውያንም በተለያዩ አገሮች በሚጨነቁ ጊዜ ላይ እግዚአብሔር የጦር መሳሪያ አይደለም የሚሰጣቸው፣ ሰዎች ከመካከላቸው ያስነሳላቸዋል። በፊታቸው የሚሄድ ሰው የእግዚአብሔርን ድምፅ ሰምቶ በዚህ በኩል እንዋጋ፣ በዚህ በኩል ይሄንን እናድርግ የሚል ሰው ይሰጣቸዋል። ስለዚህ እንደዚህ ተሰብስበው ሰዎች ሳይ እንኳን እግዚአብሔር ሰው ሰጣችሁ፣ በልታችሁ ጠጥታችሁ እንዳትጠፉ። ቤተክርስቲያን ተራ ቦታ አይደለም። እየሰማችሁ ነው? እና እድሜ እንዳትጠይቁ እንጂ አንድ 25 ዓመት ምናምን ሰብኬያለሁ። ካልኩሌት እንዳታረጉ እድሜ ብዬ ነው ለማንኛውም። እና 25 ዓመት ስኖር ብዙ ነገር አይቻለሁ። ይሁላችሁ ብትጣሉ ብዙ ሰው ይላል ከሚስት ጋር አትጣላ ይላሉ። አንዳንድ መካሪዎች አሉ አይደለ? ከሴት ጋር ከተጣላ ሚስት እንትን ከሆነች ምናምን ይላሉ። አንዳንድ አገልጋዮችም አውቀውም ወይም ሳያውቁ መድረክ ላይ የኔ ሚስት እኮ ምናምን ይላሉ። ቀብድ እየሰጡ ማለት ነው። የኔ ሚስት እንዲያርጋ ምናምን ይላሉ። እና አንዳንዶቹ በዛ ይደሰታሉ ሚስቶቹ ራሳቸው ማለት ነው። አንዳንዱ ሰው ከእንትን አትጣላ ከመንግስት ሲስተም ይላሉ። እዚህ ደግሞ ልክ ነኝ? አሜሪካ እንደዛ ሲሉ ሰምቻለሁ። አምና እዛ ነበርኩኝ። እና የአሜሪካ ከሲስተሙ ጋር አትጣላ፣ ከካናዳ ከሲስተሙ ጋር አትጣላ ምናምን ይላሉ። እሱ ጥሩ ነው፣ ከማንም አትጣሉ። እኔ ግን አንድ ነገር ልንገራችሁ፣ ከቤተ ክርስቲያን ጋር እንዳትጣሉ። ማንም አሜን አላለም። 10 ሰው ነው ያለው። እስቲ ሁላችሁ አሜን በሉ እስቲ። ቤተ ክርስቲያን ማለት የፓስተሩ አይደለችም። ልክ ነው አይደል? ፓስተር ልናገር፣ ቤተ ክርስቲያን ማለት የ6-10 ሰዎች አይደለችም። ብዙ ሰው የመሪዎቹ ይመስላትና ቤተ ክርስቲያን መጥተው ከቤተ ክርስቲያን ጋር ይጣላሉ። ቤተ ክርስቲያን የክርስቶስ አካል ነች። ቤተ ክርስቲያን የእናንተም ነች። ቤተ ክርስቲያን የሁሉ ነች። አብረውን ያሉ ፓስተሮቹ ምኖቹ፣ እነዚህ ሽማግሌዎቹ፣ ዲያቆናቶቹ ወቅቱ እኛን ሊያገለግሉ ዋጋ ከፍለው የመጡ መሪዎች ናቸው። እነሱ ደግሞ ይቀየራሉ። ልክ ነው አይደለም እንዴ? ወደ ጌታ ሊሄዱ ይችላሉ፣ አይበልባችሁና። ልክ ነው አይደል እንዴ? እግዚአብሔር ሚሽን ሰጧቸው፣ ሌላ ቦታ ሊሄዱ ይችላሉ። የነጭ አገልጋይ ሊሆኑ ይችላሉ፣ ሊያረጁ ይችላሉ። ግን ቤተክርስቲያን ግን ሁሌ ጸንታ ትኖራለች። እና እናንተን ደግሞ ሳይ ምን ይታየዋል መሰላችሁ? እግዚአብሔር እናንተን ሲያይ ቅድም ቁጭ ብዬ እያሰብኩ ነበር። ባይዜ ወደ መልእክት አልገባሁኝም፣ ሐሳብ ገና እየነገርኳችሁ ነው። እና ምንድነው ከብዙዎቻችን መጠናል፣ ሳንወድም በግድም መጠናል። አንዳንዶቻችን ሳናስበው መጠናል። አብዛኞቻችን ተገደን መጠናል። ልክ ነው አይደል እንዴ? ተገደን የመጣ ነው ከኋላ የሆነ ነገር ብሎ እና እንደውም አንድ ጊዜ ቃሉ የመጽሐፍ ቅዱስ ላይ አሰላሰልኩና ያልተጻፈ ነገር ልንገራችሁ። ያልተጻፈ ማለት ምንድነው? እስራኤል ከግብጽ ወጣ አይደለም? የተጻፈው ማለት ነው አይደለም? ወጣና ኤርትራ ባህር ላይ አደረገው እና እስራኤላውያን ከግብጽ ሲወጡ ወደ 10 የሚጠጉ ትልልቅ ታምራቶች አይተዋል አይደለ? ውሃ ደም ሲሆን፣ ጓጉንቸር ሲመጣ፣ ዝንብ ሲመጣ፣ እለቃለሁ አትለቅም እያለ ከፈርዖን ጋር ሚራክል አይተዋል አይደለ? ያን ሁሉ ሚራክል አይተው እስራኤላውያን ገና ይቀራቸዋል እና ወደ ኤርትራ ባህር አስጠጋቸው። ካስጠጋቸው በኋላ ያልተጻፈ ነገር ልንገራችሁ። ዝም ብሎ ባህሩን ክፍል አድርጎ በዚህ በኩል ተሻገሩና በዚህ በኩል አድርጋችሁ ማርና ወተት የምታፈሰው ምድር ትሄዳላችሁ ቢላቸው እኔ የሚሻገሩ አልመሰለኝም። ወደ 12 ነገድ አለ። ሙሴ ይሞክረው ሲሉ፣ አሮን ይሞክረው ሲሉ፣ የቢንያም ነገድ ይሂድ ሲሉ፣ የእንትን ነገድ ይሂድ ሲሉ እዛች ባህሩ ጋር ሊሰነብቱ ነው። እከሌ ይሂድ ሲሉ ማለት ይሄ ያልተጻፈው ነው። እግዚአብሔር ምን አደረገ መሰላችሁ? ወደ ኤርትራ ባህር በደንብ አስጠጋቸው። ካስጠጋቸው በኋላ ከኋላ ይሄ የተጻፈው ነው። ከኋላ 3ኛ ብርጌድ የሚባል የፈርዖን ምርጥ ብርጌድ ከኋላ መጣ።
መጣ። ዞር ሲሉ የፈርዖን ሰራዊት፣ ዞር ሲሉ የኤርትራ ባህር። አሁን እነዚህ ሰዎች የታያቸው ማርና ወተት የሚያመስል ምድር አይደለም። ያለ መቃብር ልታጠፋን ነው አሉ። የመቃብር ጥያቄ ጴንጤ ሲሆን አይደለም ሰው የጀመረው፣ በፊትም ነው። ያለ መቃብር ልታጠፋን አወጣህን። አሁን እግዚአብሔር ሙሴን ምን አለው? እጅን በባህሩ ላይ ዘርጋለው። ዘረጋ። የምስራቅ ነፋስ መጣ። ባህሩ ለሁለት ተከፈለ። 600 ሺህ እግረኛ ከኋላ የተሰደደ ስለሆነ የሆነ ነገር ስላሳደደው 600 ሺህ እግረኛ ውልቅ ብሎ ማዶ ተገኘ። ለምን ቢቀመጥም ከኋላ አለ። እና አንዳንዶቻችንን ማለት ኤርትራውያንን በደንብ ስለማቅ ነው የምነግራችሁ። ማለት እንደው እንደ አዲስ አበባ እንደ ኢትዮጵያ እንኳን ትንሽ የሆነች ነገር ቢኖር ቁጭ ነበር የምትሉት። ዋይ ለምንድን ነው በዓለም ዙሪያ ያመጣቸው? ለምን ካናዳ ገቡ? ለምን ቁጥራቸው በዛ? እኛ የሚታየን የኛ ነው። አሁን እናንተ የሚታያችሁ በሙሉ እዚቹ ነች። ትግረኛ አገልግሎት፣ ትግረኛ መዝሙር፣ ከዛ ተሰብስበው በቸርች መግዛት ምናምን ማድረግ፣ የቀብር የሰርግ ስነ ስርዓት ማድረግ አንድ የማህበረሰብ ቤተክርስቲያን ታይቷቸዋል። እኔ ግን የሚመስለኝ እግዚአብሔር ልጆቻችሁን አይቷል። እግዚአብሔር የልጅ ልጆቻችሁን አይቷል። ይሄ የተመሰቃቀለው ዓለም ላይ ሪቫይቫል ማስነሳት ይፈልጋል። ይሄ የጀመረው የድሮ በእነሱ አያቶች የነበረው ወንጌል በእኛ ልጆች እግዚአብሔር ሊፈጽመው ፈልጓል። ጩሁና አሜን በሉ እንደ ትንቢት። አዎ ለጥፋትም አይወልዱም ተብሎ በእግዚአብሔር ቃል እንደተጻፈ ልጆቻችሁ የሪቫይቫል ምክንያት ይሆናሉ። ልጆቻችሁ ወንጌልን በዓለም ዙሪያ የሚያደርሱ ይሆናሉ። ሃሌሉያ! እግዚአብሔር ልጆቻችሁን አይቷል። የልጅ ልጆቻችሁን አይቷል። ሁላችሁ እናንተ ባረጃችሁ ጊዜ ሪቫይቫሉን ታዩታላችሁ። ለካ ለዚህ ነው ያመጣኝ። ለካ ለዚህ ነው ዋጋ የከፈልኩት። ሃሌሉያ! እንዴ ጀምሯል እኮ በስፖርቱ በምናምኑ አንዳንዴ ጀምሯል አይደለ? ብቅ ብቅ እያሉ ነው ሰዎች አይደለም እንዴ? አሁን ኔክስት ጄኔሬሽኑ ማለት ነው። አሁን ደግሞ በወንጌል ይጀምራል። አዎ አሜን በሏ። በወንጌል ይጀምራል። ልጅ ልጆቻችሁ ሪቫይቫሊስት ይሆናሉ። ይሄ የወደቀውን ነገር የሚያነሱ ይሆናሉ። ዛሬ መልእክቴ እሱ ነው። ሃሌሉያ! እሱን የሚያነሱ ይሆናሉ። እግዚአብሔር በልጅ ልጆቻችሁ መጠቀም ይጀምራል። ለምን አመጣኝ ስትሉ ለዛ መጣችሁ። ዮሴፍ አየኩት አየው አይደል? ዮሴፍ ግብጽ ገብቶ ግብጽ ለምንድን ነው ያመጣኝ? ግብጽን ለማዳን ነው ያመጣኝ። እግዚአብሔር መጎብኘትን ይጎበኛቸዋል አለ። እኔ እንኳን ባልኖር ይጎበኛቸዋል። የእግዚአብሔር ጉብኝት ጊዜ ይመጣል አለ እና አጥንቴን በዚህ እንዳትተው አለ። ስለዚህ በካናዳ ላይ የእግዚአብሔር ጉብኝት ጊዜ ይመጣል። በልጆቻችሁ እግዚአብሔር ሪቫይቫልን ያስነሳል። የእንግሊዘኛ ሰርቪስ አለ ጀምሩ ነው። ጌታ የተባረከ ይሁን። አሁን ተላቀቁ ደግሞ ቀስ እያላችሁ አይደለ? ልክ ነኝ አይደል? ቀስ ፈረንጁኑ ማለት ነው። ወጣችሁ አይደል እናንተ አይደለ? አሁን ደግሞ ነጩኑ ደግሞ አሜን በሉ። አይዟችሁ። ዝም ብላችሁ ትግረኛ ኤርትራ ላይ ምናምን እንዳትቀሩ። ኢንተርናሽናል ሜንታሊቲ። አሁን ልጆቻችሁን እንደዛ ቅሩ ብትሏቸው አይችሉም። ይሄ መጽሐፍ ቅዱስ አያውቁም። ገብቷችኋል አይደል? እንደገና እንደዛ ብትሏቸው አያውቁም። መልእክት አይደለም እንጂ በዛው ስለመጣልኝ ልንገራችሁ። እነዚህ እስራኤላውያን 40 ዓመት ነው አይደል በምድረ በዳ የተጓዙት አይደል እንዴ? ከየት ነው የወጡት? ከግብጽ አይደለ? ግብጽ ስራ መስራት ያውቃሉ። ጡብ ይሰራሉ አይደለም እንዴ? ግብጽ ጉዳይ አላቸው። ብዙ ጉዳይ ከግብጽ ጋራ ያገናኛቸዋል። የግብጽን አለባበስ ያውቃሉ። የግብጽን አምልኮ ያውቃሉ። የግብጽን ቋንቋ ያውቃሉ። የሆነ ኮንዶሚኒየም ምናምንም ካለ እጣ ዕቁብ ብድር ምናምን ካለ ተመዝግበዋል። ግብጽ ኬዝ አላቸው። ግብጽ ላይ ተመዝግበው ነው የመጡት። የሆነ ኤክስፔክት የሚያደርጉት ነገር አላቸው። ግብጽ ውስጥ አንድ 4 ትውልድ ኖሯል። ትንሽ እንደተራመዱ ማለት ነው የሚሉት ነገር አላቸው። ግብጽ ውስጥ እንትን ይበላሉ። ሽንኩርት፣ ዱባ፣ ድንች ምናምን። ይሄ ምንድነው የሚባለው? በአባይ የሚመረት ባይዘው የግብጽ ሽንኩርት አንዴ ጀርመን አይቻለሁ። ትልቅ ነው። እንደዚህ ሱፐርማርኬት ስንሄድ ትልቅ ሽንኩርት ሳይ እንዴ አብሮኝ የነበሩ ምን ያደርግላል ሽንኩርት ልገዛ ነው እንዴ አለኝ። አይ ይሄን ነገር ቆይ ለየው አልኩኝ። ምን ነው ስለ የግብጽ ይመስላል አልኩት። ሄጃው አለው ሜድ ኢን ኢጂፕት ይላል። እናንተ እንደ ኢትዮጵያችን ትንሽ አይደለችም ሽንኩርቷ። እና ግብጽን በላው የነበረው ሽንኩርት፣
ግብጽን በላው የነበረው በጢሁ ዱባው እንትነዩ ምናምን ይላሉ ማለት ነው። የግብጽን ነገር ትንሽ ተራምደው ግብጽን ነው ትዝ የሚላቸው። ትንሽ ተራምደው ግብጽን እነሱ ወጡ እንጂ ከግብጽ ልባቸው አልወጣም። ግብጽ 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 ይላሉ በቃ። እና እንትን ተመለሱ ቫኬሽን ተመለሱ ምናምን ትሏቸው እነዚህ ሰዎች ወደ ግብጽ ነው የሚመለሱት። ሄደው ቃዴስ ምድረበዳ ጫፍ ላይ ደርሰው ቃዴስ ምድረበዳ ጫፍ ላይ ደርሰው ምን አሉ መሰላችሁ? አለቃ ሾመን ወደ ግብጽ እንመለሳለን። 40 ዓመት ተጉዘው እኮ ነው። እነዛ 12 ሰዎች ምድሪቷን በሙሉ ሰልለው መጡና የምድሪቷ ፍሬ ይሄውላችሁ በለሱን ተምሩን ወይኑን ታፈራለች። ግን ሰዎቹ በጣም ረጃጅሞች ስለሆኑ ገብተን መውረስ አንችልም እና ምን ይሁን አለቃ ሾመን ወደ ግብጽ እንመለስ። አለቃም አይጠፋም እኮ ባይዘይ ቤተክርስቲያን ውስጥም እንደዛ አለ። ጳውሎስ ለዚህ ነው ለማነጽ እንጂ ለማፍረስ እንዳልሆንኩ ይላል። ለማፍረስ የሚሾሙ ሰዎች እኮ አሉ። እና አለቃ ሾመ ወደ ግብጽ ሊመለሱ ሲሉ እግዚአብሔር እዛ ላይ ነው ጣልቃ የገባው። ሙሴን እንደዚህ ያለው እድሜያቸው ከ20 ዓመት በታች የሆኑ ኒው ጄኔሬሽኖች ግብጽን የማያውቁ መሄጃ የሌላቸው ጩሁና አሜን ለጌታ። መሄጃ የሌላቸው የት የተወለዱ ምድረ በዳ የተወለዱ በ40 ዓመቱ ጉዞ ውስጥ የተወለዱ ወደ ኋላ ግብጽን የማያውቁ ግብጽን ያልበሉ ከግብጽ ያልጠጡ እድር ዕቁብ የሌላቸው የግብጽን ነገር ፈጽሞ የማያውቁ የእሳት አምድ የሚያውቁ የዳመና አምድ የሚያውቁ አለት ተሰንጥቆ ውሃ ሲጠጡ የሚያውቁ እግዚአብሔር በሲና ተራራ ላይ ሲያናግራቸው የሚያውቁ መና ከሰማይ ወርዶ ሲበሉ የሚያውቁ ጉዳያቸው ከእግዚአብሔር ጋር የሆነ መሄጃ የሌላቸው የተወለድክ ሲባል እኮ ሰው አዲስ አበባ ይላል እኮ አለ አይደል? ፓስፖርታችን ላይ የትውልድ ቦታ ምን የተወለድክ አስመራ፣ የተወለድክ ደቀ መሐሪ፣ የተወለድክ ጅማ ምናምን ይላል እኮ። የተወለድክ ስለዚህ ካናዳ ምናምን ይላል እኮ። የነሱ ፓስፖርት ላይ እኮ የተወለድክ ብትሉት ምድረ በዳ ነው የሚላቸው። መሄጃ የሌላቸው የምድረ በዳ ልጆች የእሳት አምድ የሚያውቁ ውሃ ተሰንጥቆ አለ ሲጠጡ የሚያውቁ እግዚአብሔር በዳመና አምድ የጋረዳቸው ያሳደጋቸው ያለማመዳቸው እነሱ ይገቡባታል አለ። ሃሌሉያ! እውነትም እነሱ ገቡ። ስለዚህ ኒው ጄኔሬሽኑ ተአምራት ያደርጋል። አሁን ለኛ ብቻ አይደለም የምንኖረው ለአዲሱ ትውልድ እና እንግሊዘኛ ሰርቪስ ሲሪየስ ነው። እንደ ፓስተር ጀምራችሁታል። በጣም ሲሪየስ ነው። ሃሌሉያ! አንድ ቦታ ላይ ሲሄድ ወጣቶቹን አየሁ ሲሸኙኝ በመኪና ምናምን። አንዳንድ ጊዜ 3-4 ወጣቶች ሳገኝ ወላጆቻቸው ሌላ ዓለም ውስጥ ነው ያሉት። በቃ ያመልካሉ፣ ያገለግላሉ ምናምን። እነዚህኞቹ ደግሞ ሌላ ዓለም ነው ያሉት እና ስበው እዚህ ልከቷቸው ሲሉ አይገጥሙም። ልክ ነው አይደለም እንዴ? እኔ መካኒክ አይደለሁም። አንዳንዴ መኪና ላሰራ ምናምን ይሄዳለሁ እና ሞተሩን እንደዚህ ፈታቱትና አዲስ ዕቃ ገዝታችሁ ስትሰጧቸው እዛ አዲስ አበባ እንደዚህ ይገጣጥሙታል። የሆነች ጥርስ እዚህ ጋር ያደርጋሉ፣ የሆነች ጥርስ እዚህ ጋር ትልቅ አለ ትንሽ አለና አንዷ ጥርስ ለሆነች መንገድ የሌላ መኪና ከሆነች ወይ ከሳተች ያ ነገር ገጣጥሞ ሊሽከረከር አይችልም። ሁሉ ቦታ አለቻት እንደዛ ያደርጋል። እና እሱን ሳይ ምን እላለሁ? አንዳንድ ነገር ዝም ብለን እኛ በግድና ግጠም እንለዋለን እንጂ አይገጥምም። አሁን እኛ የማይገጥሙት ጋር መጠን ግጠሙ ማለት የለብንም። አሁን እዚህ አይደል የተወለዱት። እንግሊዘኛ ሰርቪስ ሲሪየስ ነው። እሁድ ቅዳሜ የሆነ ቀን ላይ በጣም ሲሪየስ ነው ከልጅነታቸው። በቃ እነሱ ሪቫይቫል ያስነሳሉ። እግዚአብሔር የተባረከ ይሁን። እና የሆነ 1-2-3 ቸርቾች እንደዛ ብዬ አሁን በጣም ሰክሰስፉል እየሆኑ ነው። እንግሊዘኛ ሰርቪስ ጀመሩ። ወጣቶች ይመጣሉ፣ ይደሰታሉ። ከዛ ላይ ደግሞ አገልግሎት ስጧቸው። ብዙ ቦታ ጸብ ይነሳል። እንዴት ነው የምንሰጣቸው? በስነ ስርዓት እኮ ጌታን አያውቁም ይሉኛል። አይወቁ፣ ስጧቸው። አንዳንዶቹ ገና አልጠሩም እኮ ይላሉ። ኧረ እኛም አልጠራንም እንዴ። ጠርቶ አገልግሎት የሚያገለግል ካለ እኔ አላውቅም። እናንተ ጋር ካለ በጣም ጥሩ ነው። ስጧቸው፣ ዘምሩ በሏቸው፣ ስበኩ በሏቸው። የቻሉትም 10 ደቂቃም 5 ደቂቃ ኃላፊነት ስጧቸው። እነሱ ያስኬዱታል። ጌታ የተባረከ ይሁን። ልጆቻችሁን በደንብ እንጂ አያውቁም አመስግኑ በሏቸው፣ ጸልዩ በሏቸው፣ ጾም ጸሎት አስጀምሯቸው። ያ ሲሆን ታምራት ይሆናል።
ዛሬ የትንቢት ቃል በእኛ ላይ ይመጣል። ትንቢተ አሞጽን እናወጣለን። ወደ መልእክቴ ልሂድ ቶሎ ብዬ ይቅርታ። ትንቢተ አሞጽ ፓስተር በትግርኛ ያነብልናል። አጭር ቃል ነው የሚያነብልን። ትንቢተ አሞጽ ምዕራፍ 9 ቶሎ ድሮኛ መጽሐፍ ቅዱስ የያዛችሁ አሳዩን እንል ነበር። እኔ ያኔ ያስኩትኝ እስካሁን ይዣለሁ። በታብሌትም በስልክም መጠቀም አንዳንዴ ነው እንጂ ስለዚህ እስቲ መጽሐፍ ቅዱስ የያዛችሁ እስቲ ለያችሁ ለማለት ነው። አዎ እስቲ ከፍ አድርጉት። አይዟችሁ፣ ጌታ ይባርካችሁ፣ ጌታ ይባርካችሁ በሏቸው። አብዛኛው በስልክ ነው የሚያየው መሰለኝ። ስልክ ሁሉ አለውና ገጽ 699 ይላል በአማርኛው። ሞባይሉ ገጽ የለውም መሰለኝ። የለውም አይደል? ገጽ ሞባይሉ ገጽ የለውም፣ ግን ትንቢተ ለማውጣት ደግሞ ጥሩ ያመቻል። እሺ ትንቢተ አሞጽ ምዕራፍ 9 አወጣችሁ አይደለም? ቁጥር 11 በዚያ ቀን የሚላል ካብ እግዚአብሔር 9:11 በታ መዓልቲ እቲኣ ነታ ዝወደቐት ድንኳን ዳዊት ከልዕላየ ነቃዓታ ከዓ ከጣጥእ እየ ነቶም ኣብ ኤዶም ዝተረፉን ነቶም ብስመይ እተሰሚዩ ኩሎም ህዝብታትን ክወርሱስ ንዑናኣ ከልዕሉ ከምቲ ብዘመን ጥንቲ ዝነበረቶ ገይረ ከዓ ካሃንጻየ ይብል እግዚአብሔር። ነዚ ዝገብር እግዚአብሔር። አሜን። ገብቶኛል እንደምንም ማለት ነው። እሺ በአማርኛ ላንብበው አይደለም? በዚያ ቀን ይላል የወደቀችውን የዳዊትን ድንኳን ምን አደርጋለሁ? አነሳለሁ። የተናደውን ቅጥሯን እጠግናለሁ። የፈረሰውን አድሳለሁ። እንደ ቀድሞው ዘመን እሰራታለሁ። ይሄውም የኤዶምያስ ቅሬታ ስሜን የተጠራባቸውን አሕዛብን ሁሉ ይወርሱ ዘንድ ነው ይላል ይህንን የሚያደርግ እግዚአብሔር። ሃሌሉያ። ነገሮቻችን ከእግዚአብሔር ጋር ከሆኑ በቃ ወድቀን አንወድቅም። ለዚህ ጉባኤ ስጸልይ እግዚአብሔር የተናገረኝ ነገር አለ። በጣም የወደቀባችሁ ነገር እንደገና ይነሳል። እናንተ ማንሳት ያቃታችሁ ነገር እንደገና ይነሳል። በሰው የማይሆን ነገር፣ ለሰው የማይቻል ነገር ለእግዚአብሔር ምን ይላል? አሁን ይኸውላችሁ በሰው የሚሆን ነገር አለ አይደለም እንዴ? በሰው በሚሆን ነገር ላይ አይኖቻችን ሰው ላይ ይሆናሉ። በራሳችን የምናደርገው ነገር አለ። አይኖቻችን ወደ ራሳችን ይሆናሉ። በአገር የሚሆን ነገር አለ። ለምሳሌ እዚህ አገር በሆን ወይንም እዛኛው አገር በሆን፣ ሰው ደግሞ ባህሪው እንደዛ ነው። አንዳንዱ አገር ብቻ አይደለም ከተማ ያማርጣል። እዚህ ከተማ በሆን ወይም እዛኛው ከተማ በሆን፣ እዚህኛው ከተማ ስራ አለ፣ እዛኛው ከተማ ስራ የለም። እዛኛው ከተማ ደግሞ ያለውን ብትጠይቁት እዛኛው የለም እዚህኛው አለ ይላቸዋል። ሰው በባህሪው የሆነ ነገር ፈልጎ የመሄድ ባህሪ ያለው፣ አበሻማ በጣም የባሰበት ነው። ብሎ ሲሄድ ነው የሚኖረው። እና ምንድነው ስትሉት የሆነ መሬቱ ላይ የሆነ አገሩ ላይ የሆነ ህጉ ላይ ወይንም አሰራሩ ላይ ፎከስ የማድረግ ባህሪ ያለው ያጠናል። ህጉ ይሄ ነው፣ ቶሎ ይሄንን ነገር ያደርጉልኛል፣ ቶሎ መኖሪያ ፍቃድ ይሰጡኛል፣ ቶሎ እከሌ ይረዳኛል፣ እከሌን ተከትዬ። አንዳንዱ ደግሞ ሰው ተከትሎ ነው የሚሄደው፣ ዘመዴ እዛ ስላለ ምናምን ምናምን ይና የሆነ ለምን አደረክ ስትሉት የሆነ የሚያየው ነገር አለ። ከዛስ ትግሉ ምን ይሆናል? ከሰው ጋር፣ ከአገር ጋር፣ ከዘመዱ ጋር፣ ከራሱ ጋር። እኔ ይሄንን ማድረግ አቃተኝ። አንዳንዱ ራሱን ይወቅሳል። እነከለ ይሄንን አድርገው ይሄን ያህል ዓመት ኖረው ይሄንን አግኝተው እኔ ግን ይሄን ማድረግ አቃተኝ ይልና ወደ ራሱ ይመለሳል። ዛሬ ግን የሚሆንላችሁ ነገር ከሰው ይለያል፣ ከራሳችሁም ይለያል። እናንተ ማድረግ ያቃታችሁን፣ አገር ማድረግ ያቃተውን፣ ሰው ማድረግ ያቃተውን፣ ሐኪም ማድረግ ያቃተውን የሰራዊት ጌታ እግዚአብሔር ያደርግላቸዋል። አሁን አይኖቻችሁ ወደ እግዚአብሔር ይሁኑ። በዚህ በትንቢተ አሞጽ ላይ ለእስራኤላውያን ትንቢት ነው የሚመጣላቸው። ትንቢት ደግሞ ሲሞላልህ አይደለም የሚመጣው። ብዙ ጊዜ ሰው ሲሞላለት ሲሳካለት ሀብታም ሲሆን የሆነ ነገሩ ምናምን ሲሆን ተንባዮቹ ራሳቸው ይመጣላቸዋል። የሐሰት ትንቢትን ከምትለዩበት መንገድ አንዱ እሱ ነው። የሚተነብዩት ራሱ ከሰውየው ኤክስፔክት አድርገው ነው የሚተነብዩት። ልክ ነው አይደል እንዴ? ከሀገር ኤክስፔክት ያደርጋሉ። አንድ ቀን አንዱ ዛኛ የምናገለግልበት ጸሎት ቤት መጣ።
በቃ እግዚአብሔር አለኝ ሁሉ ጊዜ ጭቅጭቀኛል። ጸልይልኝ እኔ ጸልይልኝ አለኝ። ምን ነው እኔ ለዚህ ሀገር አልተጠራውም አለኝ። እና ለምን የተጠራው ስለው እኔ ዓለምን ዞሬ እንዳገለግል ነው የተጠራሁት እና መዞር አለብኝ ዓለምን በቃ ጸልይልኝ አለኝ። አንድ ሁለት ቀን እንደዛ ሲለኝ ሶስተኛው ቀን ላይ ጸለይኩለት። ለዓለም ነው የተጠራው አልኩት። አዎ። እና ምንድነው የምትፈልገው? እግዚአብሔር በር እንዲከፍትልኝ ነው የምፈልገው አለኝ። እና ኤክስፔክቴሽን አለው አይምሮ ውስጥ ነው። አዎ እሺ ጸልይልሃለሁ አልኩት። በስነ ስርዓት እኮ ነው። እግዚአብሔር ሆይ ይሄ ልጅ እንግዲህ ሊሄድ ነው ዓለምን የተጠራሁት ብሏል፣ የአፍጋኒስታንን በር እንድከፍትለት ስል ልጁ ደነገጠ። ሳውዲ አረቢያ፣ አፍጋኒስታን፣ ፓኪስታን፣ ህንድ እንድትልከው ያልኩ ልጁ እንኳን አሜን ሊል ደነገጠ። ለምን? እሱ አይምሮ ውስጥ ያለችውን እኔ ያውቃለሁ። ካናዳና አሜሪካ ነች ወይ መጥቶ ካናዳና አሜሪካ አላለም። እና አፍጋኒስታን ፓኪስታን ስለው ልጁ ክዋለ እንኳን አሜን ሊል። ሌላም ሰው አሜን ማለት አቃተው። ለዓለም ከተጠራ እንግዲህ ለሁሉም ነው ብዬ ነው እኔ። እና ሰው ኤክስፔክቴሽን አለው አይምሮ ላይ። እና ትንቢት ራሱ ሰው ሲመጣለት ምን ይፈልጋል መሰላችሁ? ውስጡ ኤክስፔክት የሚያደርገው ነገር አለ። ልክ ነኝ አይደለ? ከዛስ በዛች አቅጣጫ የሚተነበየው ሰው ይመጣና ዛሬ ይሄን ያህል ሚሊዮን አለ አይደላው ይሄን ያህል ሚሊዮን ይጨመርልሃል ሲለው ሰውየው ደስ ብሎት ይጨመርልኛል ብሎ ለሰውየው ከራሱ ላይ ሰጥቶት ይሄዳል። እንደውም ቀንሶ ማለት ነው። ምንም አይጨመርልህም። እኔ ቁርጥ ልንገራችሁ፣ ይሄን ያህል ብር አለ ወይም ይሄን ያህል ከዛ ላይ ይሄ ይጨመርልሃል፣ ከዛ ላይ ይሄን ታገኛለህ፣ ከዚህ ላይ ምናምን ሲባል ሳይኮሎጂካሊ የሰውን አይምሮ ይይዛል። ትንቢት እንደዛ አይደለም። መጽሐፍ ቅዱስ አንብቡ። ትንቢት አለ በአዲስ ኪዳንም በብሉይ ኪዳንም አለ። እንደውም በብርቱ ፈልጉ ይላል። እስራኤላውያን ፈርሰው ቅጥሮቿ ፈርሰው የእስራኤል ድንኳን ወድቆ አገሩ በሙሉ ከነመንግስቱ ወድቆ እነዚህ ኤዶሚያስ የሚባሉ ሰዎች እየቀለዱባቸው ትንሽ ቅሬታዎች ቀርተው ቅጥሮቿ ፈርሰው በፈራረሰው ነገር ላይ ትንቢት የሚመጣው ይዛኔ ነው። ትንቢት የሚመጣው እረኛን ንጉሥ አደርጋለሁ ያለ ቀን ነው። ትንቢት የሚመጣው ትንቢት የሚገናኝ ነገር አይደለም። ትንቢት በሳይኮሎጂ የሆነ ነገር መጥቶ የሚገናኝ አይደለም። አንድ ዶክተር ሄዳችሁ የሥራ ብር ከፍትልሃለሁ ብላችሁ ትንቢት ብትነግሩት ብዙ ትንቢት አይሆንም። ስራው ራሱ ይከፍትለታል። ትምህርቱ ራሱ ዶክተርነቱ ራሱ ይከፍትለታል። ምን አስጨነቃችሁ? አይደለም እንዴ? የሆነ ትንቢት የማይገናኝ ነገር ነው። እረኛ ሄዳችሁ ንጉሥ ሰው ትሆናለህ ስትሉት ነው ትንቢት። ቅባት ማለት የዛኔ ነው። የማይገናኝ ነገር የገባው ጮህ አሜን ይበል። ፍርስርሱ ወጥቶ እስራኤል በሙሉ ተበትና ድንኳኗ ወድቆ ፈርሶ እያለ አሞጽ የሚባል ነብይ አስነሳላቸው። እግዚአብሔር እንደዚህ አላቸው፣ ቀን አለ አላቸው። እኔ የማመጣው ቀን አለ። በዚያች ቀን የወደቀችውን የዳዊትን ድንኳን አነሳለሁ አለ። ዛሬ አንድ የምስራች ነግራችኋለሁ። እናንተ ልታነሱት ያልቻላችሁት ነገር፣ ሰው ሊያነሳላችሁ ያልቻላችሁት ነገር ዛሬ የሰራዊት ጌታ እግዚአብሔር ያነሳላችኋል። በፈረሰው ነገራችሁ ላይ እግዚአብሔር ይገለጣል። አነሳታለሁ አለ። የዳዊትን ድንኳን የወደቀችውን፣ ከዚህ በኋላ አትነሳም የተባለችውን፣ ከዚህ በኋላ ተመልሳ አገር አትሆንም የተባለችውን፣ ከዚህ በኋላ ያለፈው አይመጣም የተባለውን አለ እግዚአብሔር የፈረሰችውን የዳዊትን ድንኳን አነሳለሁ አለ። ዛሬ ቀኑ ስንት ነው? 30 አይደለ? አፕሪል 30 ነው ዛሬ አይደለ? 31 ኦኬ 31 ኦኬ ይቅርታ፣ ሜይ በኢትዮጵያው ስለምቆጥር ነው። ያው ከመጣው ገና አንድ ሳምንቴ ነው። ለማመደዋለሁ። ለማንኛውም ሜይ ስንት ነው? እኛ ሀገር ደግሞ 31 የምትባል ቁጥር የለችም። የሆነ ተጠራቅማ ጳጉሜ ላይ ትመጣለች መሰለኝ። 30 ስለምንዘጋ 31 የለችም። እና ለማንኛውም ዛሬ 31 ነው አይደለ? ከዛሬ ከሜይ 31 በኋላ ጠብቁ። ጩሁና አሜን ለጌታ። ቀኗን ይዛችሁ ጠብቁ። የሆነ የማይነሳ ነገር ተነስቶ ታገኙታላችሁ። የሆነ የማይሆን ነገር ሆኖ ታገኙታላችሁ። አንዳንድ ሰው ነገሮቻችን ሲፈራርሱ የሚነሱ አይመስሉም። የሆነ የወደቀው ነገራችን አንዳንዱ ራሱ ማመን ያቅተዋል። ትንቢት እንደዛ ነው። ትንቢት የሆነ ፍንጭ አይተህ የሚቀጥለው አይደለም። ልክ ነኝ አይደል እንዴ? አይደለም እንዴ? አሁን ማታ ላይ መጥቼ ነገ ጠዋት ፀሐይ ይወጣል ብዬ ትንቢት ብናገር ትንቢት ይሆናል እንዴ?
እኔ ተነበይኩም አልተነበይኩም ፀሐይ ይወጣል። ልክ ነው አይደለም እንዴ? ተናገርኩ ጨለማ ይሆናል ብል አልኩም አላልኩም የተፈጥሮ ስርዓት ነው ይሆናል። ትንቢት እንደዛ አይደለም። አንዳንዱ ሰው የደረሰበትን ነገር ሲያስበው፣ እነዚህ እስራኤላውያን የትንቢት ልምምድ አላቸው ከአያት ከቅድመ አያቶቻቸው። እስራኤልን አጽንቶ ያቆመ ነገር ምንድነው ብትሉ ትንቢት። ጩሁና አሜን። ትንቢት ከመከራ የሚያወጣቸው በትንቢት አይደለም እንዴ? ቃሉን እየላክ ትንቢት ማለት ባይዘው የእግዚአብሔር ቃል ማለት ነው፣ ሌላ ነገር አይደለም። ትንቢት ማለት ዝም ብሎ በሬ ወለደ እንደሆኑ እንዳይመስላችሁ፣ ወይም የሳይኮሎጂ ንግግር አይደለም። ትንቢት ማለት የእግዚአብሔር ቃል ማለት ነው አይደለም እንዴ? ወደ ግብጽ የገቡት በእግዚአብሔር ቃል፣ ከግብጽ የወጡት በእግዚአብሔር ቃል፣ በምድረ በዳ የሄዱት በእግዚአብሔር ቃል አይደለም እንዴ? መሬታቸውን የወረሱት በእግዚአብሔር ቃል፣ አከፋፍሎ ያወረሳቸው በእግዚአብሔር ቃል። ጌታ የተባረከ ይሁን። የምትገባባት ምድር እንደዚህ በእግር እንደምታጠጣት ኢሪጌሽን ታውቃላችሁ አይደለም? የኢትዮጵያ የአባይ ውሃ የሄደና ግብጽ ላይ ሲደርስ አሸዋው ላይ እንትን ይሆናል አይደለ? ለጥ ይላል ምናምን። ኢሪጌሽን በቃ ዝም ብሎ እንደዚህ እየሰነጠቁ በቃ ሽንኩርቱን ምናምን ያፈሩበታል ማለት ነው። የእግዚአብሔር ቃል መጣ። አሁን ማስገባ ምድር አለ። የምትገባባት ምድር እንደዚህ በእግርህ እንደምታጠጣት እንደ ግብጽ አይደለችም። ሃሌሉያ። ሲወዳቸው እግዚአብሔር በጣም እግዚአብሔር ከወደዳችሁ ኢኮኖሚው ራሱ በእጁ ነው የሚያደርገው። ይሄ አንዳንድ ሰው እንትን የሚላችሁ ባይባረክ እሺ አይሰማም፣ ይቅርታ። አንዳንዱ ሰው ሲባረክ ባጣ ጊዜ እግዚአብሔር ቤት ውስጥ ታገኙትና ባገኘ ጊዜ የማታገኙ ሰው እኮ አለ። የሆነ ነገር ሀብት ምናምን ሲመጣለት ቤት ሲሰራ ከቤቱ መውጣት ሁሉ ያቅተዋል ወደ ቸርች ለመምጣት። እና እግዚአብሔር በጣም ከወደዳችሁ ባጀቱን ከራሱ ጋር ነው የሚያደርገው። 400 ዓመት በእግራቸው እያጠጡ ኢሪጌሽን እያደረጉ ነበር አይደለ መስኖ የሚያመጡት። የምትገባባት ምድር እንደዛ አይደለችም። አሁን ዲፈረንት ነው። በሰማይ ዝናብ የምትረካ ነች። ጉዳዩ ከምድር ይላቀቅና ከምን ይሆናል? ከሰማይ ይሆናል። ከእግዚአብሔር ጋር በፍጹም ልብህና ነፍስ ስትሄድ የፊተኛውንና የኋለኛውን ዝናብ ያዘንብልሃል። ከእግዚአብሔር ዞር ስትል ዝናቡን ይይዛል አይደለም? ኤልያስ 3 ዓመት ከምናምን በሰለሞን መቅደስ ጊዜ ትዝ ይላችኋል። የጸለየው ስለ ዝናብ ነው አይደለ? በኢዩኤል ጊዜ ስለ ዝናቡን ያዘ ሲያደርገው እስራኤል በሙሉ ተሰብስበው፣ ለምን? በእግሩ የሚያጠጣው ውሃ የለማ። ይኸውላችሁ እግዚአብሔር ሲወደን ዝም ብለህ እንደ ልብ በልተጠጥተ ሮጣ አትጠፋም። ባጀቱን ራሱ ከራሱ ጋር ያደርገዋል። ጩሁና አሜን ለጌታ። ባጀቱ ራሱ ከማን ጋር ይሆናል? ከእግዚአብሔር ጋር። በእግር እንደምታጠጣት እንደ ግብጽ አይደለችም። ሃሌሉያ። እንደዛ ነው። የወደቀ ነገራችንን ዛሬ እግዚአብሔር ያነሳዋል። የወደቀችውን የዳዊትን ድንኳን ምን አደርጋለሁ እና የሆነ ቀን እየመጣላችሁ ነው። የሆነ ቀን እየመጣላችሁ ነው። የሰው ያልሆነ ቀን እየመጣላችሁ ነው። የራሳችሁ ያልሆነ ቀን እየመጣላችሁ ነው። አንዳንድ ሰዎች ታስታውሳላችሁ አይደለ? እግዚአብሔር እንዲህ ያደረገልኝ ቀን የምትሉት እጣ የወጣላችሁ ቀን፣ ካናዳ የገባችሁ ቀን፣ የሆነ መኖሪያ ፍቃድ ወይም ፓስፖርት የተሰጣችሁ ቀን፣ የሆነ ቀን ከሐኪም ቤት የወጣችሁበት ቀን፣ የተፈወሳችሁበት ቀን፣ የሆነ ቀን አለ። ያገባችሁበት ቀን፣ የወለዳችሁበት ቀን ወይ የተወለዳችሁበት ቀን፣ የሆነ የማትረሱት ቀን አላችሁ። በዚህ ቀን ይሄን አረገልኝ፣ በዚህ ቀን ይሄን አረገልኝ የምትሉት። አሁን የምስራች ነግራችኋለሁ። እግዚአብሔር የወደቀ ነገራችሁን የሚያነሳበት ቀን እየመጣላችሁ ነው። ለአንዳንድ ሰዎች የሆነ ቀን እየመጣላችሁ ነው፣ የማትረሱት ቀን። እግዚአብሔር በሕይወታችሁ ላይ ሚራክል የሚያደርግበት ቀን። በዚያን ቀን የወደቀችውን የዳዊትን ድንኳን አለ እግዚአብሔር እኔ ራሴ አነሳታለሁ አለ። እግዚአብሔር የሚያነሳችሁ ቀን፣ በማንም የማትሸነፉበት ቀን። በቃ የሆነ ሊሆን የማይችል ነገር በሕይወታችሁ ላይ ይሆናል። የሆነ ሊፈጸም የማይችል ነገር በሕይወታችሁ ላይ ይፈጸማል። እና እግዚአብሔር እንደዚህ ያላቸው በዚያን ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውን ቅጥሯን ደግሞ እጠግናለሁ አለ። የመናድ ዘመን ያበቃል። በሆነ መንገድ ስትገነቡ በሆነ መንገድ እየተናደባችሁ ያላችሁ ሰዎች፣ በሆነ መንገድ ስትገነቡ በሆነ መንገድ እየፈረሰባችሁ ያለ ሰዎች፣ አሁን ከዚህ የሆነ ቀን ይመጣላችኋል። የእግዚአብሔር ቀን የሚባል አለ። ሚራክል የሚሆንበት ቀን አለ እና ዝም ብሎ የማይናድበት ቀን። ሃሌሉያ ሃሌሉያ። ይኸው ልንገራችሁ፣ እኔ ውስጥ የሚሰማኝን ልንገራችሁ። የሆነ የማይታይ እጅ ዝም ብሎ ቤታችሁን ሲሰራ ያለው፣ ዝም ብሎ ኑሯችሁን ሲሰራ የሆነ እጅ ብቻ ቤታችሁ ይገባል። የሆነ እንዴ ቤት እኮ ስትለቁ፣ ለምሳሌ ልንገራችሁ፣ ቤት ከአንድ ቦታ አንድ ቦታ ስትለቁ ሰዎች ትጠራላችሁ አይደል እንዴ? ልክ ነኝ አይደል? አሁን እኛ ቸርች ስንለቅ ምናምን ሰዎች እንጠራለን። እና ጎረምሶች፣ ወጣቶች እንትን ያላችሁ
ፎርስ ጉልበት ያላችሁ ዕቃ መሸከም የምትችሉ ኑና አግዙን ይባላል አይደል እንዴ? ከዛ እነዛ ሰዎች ብድግ እያደረጉ ይጭኑታል፣ እዛ ደግሞ ይደረድሩታል ምናምን የሆነ የሰው እገዛ ያስፈልጋቸዋል። እና እነዛ 10 ሰው ከመጣ ወይ 20 ሰው ከመጣ ምን ያህል ዕቃ እንደሚነሳ ትገምታላችሁ? ልክ ነው አይደለም እንዴ? ያግዟቸዋል ወይ የተቀጠሩ ሰዎች መጥተው ያግዟቸዋል። እና እነዛ እጆች ሲሰሩ የሆነ ነገር ይሆናል። እቤታችሁ ስትሄዱ እኮ የባል ድርሻ አለ፣ የሚስት ድርሻ አለ አይደል እንዴ? የልጆች የሆነ የምትሰሯቸው ነገሮች አሉ። እና ማን ምን እንደሰራ ይታወቃል። ልክ ነው አይደል እንዴ? ማን ምን እንደሰራ፣ ሚስቶች ምን እንደሰሩ፣ እህቶች ምን እንደሰሩ፣ ወንድሞች ምን እንደሰሩ፣ ልጆች ምን እንደሰሩ፣ ጥፋትም ይሁን የሆነ ነገር ይታወቃል። ዛሬ ግን አንድ ነገር እነግራችኋለሁ። የሆነ እጅ ቤታችሁ ይገባል። የሆነ እጅ ይገባል። በአይናችሁ አታዩትም፣ ግን የእናንተን ነገር መስራት ይጀምራል። እንደዚህ አትጨብጡትም፣ አትዳስሱትም፣ ደሞዝ አትከፍሉትም፣ ግን የሆነ እጅ ቤታችሁን መስራት ይጀምራል። የሆነ እጅ አገልግሎታችሁን መስራት ይጀምራል። የሆነ የተናደውን ነገራችሁን መጠገን ይጀምራል። የሆነ እጅ ይመጣላችኋል። በቃ ሚራክል ሊገናኝ የማይችል ነገር ነው የሚገናኝላችሁ። የተናደውን ቅጥሯን እጠግናለሁ፣ የፈረሰውን አድሳለሁ፣ እንደ ቀድሞ ዘመን እሰራታለሁ ይላል። አንድ ሰው ጮህ አሜን ይበል። የሆነ እንደ ቀድሞ ዘመን አስፈሪ እንደነበረችበት ዘመን አለ እኮ። ሰዎች የሆነ ስትሮንግ ሆነው የሚኖሩበት ጊዜ አለ። ሰዎች ራእይ ያላቸው ጊዜ አለ። ሰዎች በቃ አም ጉድ በጣም ጥሩ ነኝ ያለሁት የሚሉበት ጊዜ አለ። የሆነ ጊዜ ደግሞ አለ ሰው ሁሉ ሲያየው የወደቀ የሚመስል፣ ሰው ሁሉ ሲያየው የፈረሰ የሚመስል፣ ሰው ሁሉ ሲያየው ከዚህ በኋላ የዚህ ሰው ነገር አበቃ የሚባልበት ትንቢት እንደዛ ነው። ምን አደርገዋለሁ? እመልሰዋለሁ። የገባው ጮህ አሜን ይላል። ሃሌሉያ። መልሶ አንድ ወቅት ምን ሆነ መሰላችሁ? የነቢያት ልጆች ተባረኩ። የሆነ ረፍት ያገኙበት ጊዜ ይጸልያሉ። በቃ ቅድም እንደውም አንዲት እህት በልሳን ስትጸልይ ነበር። ፕሮግራም መሪ ጌታ ይባርክሽ። የቷ እንደሆነ አላየኋትም። እዛ ቢሮ እየጸለይኩ ይሰማ ነበርና ደስ አለኝ በጣም ልሳኗ ሁሉና እንደዛ ጥሩ ነው። ጌታ የተባረከ ይሁን። እና ይጸልያሉ፣ ይነቃቃሉ ምናምን። ቤት መስራት አማራቸው። ነቢያቶቹ ራሳቸው ለምን የምንቀመጥበት ቤት አንሰራም አሉ። ኤልሳ ብዙ አልተዋጠለትም እና ከሱ ስር ያሉት በሙሉ ተሰብስበው እሱ የሚያስተምራቸው ቤት እንስራ፣ ሪል ስቴት ማለት ነው። ተነቃቁ። ሪል ስቴት ለምን አንሰራም ምናምን አሉ። እናም እንዴት ነው የምንሰራው? የምንሰራው ወደ ወንዝ እንሄዳለን። ወንዝ አካባቢ ላይ ውሃውን ፈልጎ ዛፍ ይበቅላል አይደለ? ከዛ እንጨት ቆርጠን እናመጣለን። ከቆረጥን በኋላ ያንን እንጨት አስተካክለን በቃ ፕላን አድርገን የከለቤት ብለን እንሰራለን አሉ። ኦኬ በቃ ሄዱና በግድ መሄድ አለብህ አሉት። እሱ እንጨቱንም ቤቱንም አልፈለገም። በግድ መሄድ አለብህ አብሯቸው ሄደ እና ከነቢያቶቹ መካከል አንዱ መጥረቢያ የለውም እና መጥረቢያ ተውሶ ነው የመጣው። ከሰው መጥረቢያ ተውሶ ተበድሮ፣ ብድር ክሬዲት ማለት ነው። እና ተበድሮ በብድር ሊሰራ ነው የመጣው እና ሌሎቹ እንደሚቆርጡት መቁረጥ ጀመረ። እየቆረጠ እያለ መጥረቢያው ወንዝ ውስጥ ገባ፣ ዮርዳኖስ ወንዝ ውስጥ። ወይኔ ጉዴ አለ። የብድር ነው አለ። ተበድሮ እንደገና ወድቆ አስቡ። ብድር የለባችሁ መሰላት ነው አለባችሁ። ሙሉ ብድር ነው። ልክ ነው አይደለ እንዴ? ሲስተሙ ራሱ ያስገድዳል። መኪና ብድር፣ ቤት ብድር ምናምን ነው አይደለም? እና ተበድሮ ወድቆ አስቡት። መጥረቢያ ተበድሮ መጣ። መጥረቢያ ወደቀ ወንዝ ውስጥ። መጥረቢያው ብረት ነው አይደለ? የሆነ ነገር እንኳን ሲወድቅ ትንሽ ታይም ይሰጣል ውሃ ላይ። ልክ ነኝ አይደል? የሆነ ዕቃ ብትጥሎ ትንሽ ሰከንድ፣ ደቂቃ ትንሽ እንዲህ ብሎ እንዲህ ያለ ነው የሚወርደው። ልክ ነው አይደል? ብረት ግን ውሃ ላይ ስትጥሉ እንዴት ነው የሚሆነው? ጣፍ ነው የሚለው ወዲያው አይደል እንዴ? ለዓይናችሁ እንኳን ወደቀ፣ በቃ ገባ ነው። የሆነ ዕቃ ደግሞ እንደዚህም ብላችሁ ትፈልጉታላችሁ። ብረት ግን ጥልቅ ውስጥ ገብቶ አሸዋው ነው የሚደፍነው። ዋኝተህ ገብተህ እንኳን ልታወጣው አትችልም። ወየው የተዋስኩት ነው የተበደርኩት ነው አለ። የእግዚአብሔር ሰው እንጨት ቆርጦ አምጣ ነው። እንጨት ቆርጦ ሲሰጠው እንጨቱን ውሃው ላይ ሲጥለው በሳይንስም በፊዚክስም በተፈጥሮም አይሆንም። መጥረቢያው ከአንደርግራውንድ የወደቀው መጥረቢያ ሊወጣ የማይችል መጥረቢያ በባህሩ ላይ ተንሳፈፈ። አሁን እጅ ላይ ነበረ። የሆነ ጊዜ ላይ ይሄ ነገር ከእጄ ላይ ጥየዋለሁ መልሼ አላገኘውም ብሎ ነበረ። ልክ ሲንሳፈፍ ውሰደው አለው።
ከውሃው ላይ መጥረቢያውን እንደገና ወሰደው። ዛሬ የወደቀ ነገራችሁ፣ ሊነሳ የማይችል ነገር፣ ሰይጣን የበላው ነገር፣ አንደርግራውንድ የወደቀ ነገር፣ ከዚህ በኋላ እጅ አይገባም ያላችሁት ነገር በጌታ በኢየሱስ ስም እጃችሁ ይገባል። ጩሁና አሜን በሉ። በታምራት እጃችሁ ይገባል። ያጣችሁት ነገር እንደገና ይመለሳል። ጩሁና እንደገና ይመለሳል በሉ። አውጁላችሁ ላይ እንደገና ይመለሳል። እንደገና ይመለሳል። ከስራህ አትቀርም። ተስቆብህ አትቀርም። አጣኸው አትቀርም። ጥለኸው አትቀርም። እግዚአብሔር እንደገና ይመልስልሃል። እግዚአብሔር እንደገና አምላክ ነው። እንደገና ይመልስልሃል። ጤናችሁ ይመለስላችኋል። ትዳራችሁ ላይ ያለ ሰላም ይመለስላችኋል። ኢኮኖሚያችሁ ይመለስላችኋል። ደስታችሁ ይመለስላችኋል። ልሳናችሁ ይመለስላችኋል። ጸሎታችሁ ይመለስላችኋል። በጌታ በኢየሱስ ስም ኃይላችሁ ይመለስላችኋል። ተስፋ መቁረጥ የተሰበረ ነው ዛሬ በጌታ በኢየሱስ ስም የተሰበረ ነው። ደስታችሁ ተመለሰ ዛሬ። ደስታችሁ ተመለሰ ዛሬ። ጸሎታችሁ ተመለሰ ዛሬ። ጩሁና አሜን ለጌታ። የወደቀው ነገራችሁ ይነሳል። የሆነ የማይሆን ነገር ይሆናል። የማይሆን ነገር ይሆናል። የማይፈጸም ነገር ይፈጸማል። ለሰው የማይቻል ለእግዚአብሔር ይቻላል። ዛሬ በጌታ በኢየሱስ ስም አይሆንም የሚልን ድምፅ ከጆሮአችሁ ላይ ያቋርጣል። ጩሁና አሜን በሉ። ዛሬ የሆኑ ድምጾች ከጆሮአችሁ ላይ ይወድቃሉ። ሰይጣን ያወጀባችሁ አዋጅ ከጆሮአችሁ ላይ መሰበር ይጀምራሉ። እግዚአብሔር አንድ ጊዜ ተናገረ። ስንት ጊዜ ተናገረ? ከዛስ ምን ይላል? በትግርኛ ይሄ ነገር ፓስተር በስፒከር ሰዓት ከሄደ አንላቀቅም ዛሬ። ምን ይላል እግዚአብሔር? ዝም ብለህ በቃል ንገረን፣ ችግር የለም። መዝሙር ላይ እግዚአብሔር ሐንሳ ተዛረበ አንኻ ክተሳዕ ሰማ አንድ ጊዜ ተናገረ። እኔም ይሄን ብቻ ሰማሁ። ኃይሌ ማን ነው? የእግዚአብሔር ነው። ዛሬ የተለያዩ ድምጾች ከጆሮአችሁ ላይ መቋረጥ ይጀምራሉ። አሜን አሜን በሉ። መቋረጥ ይጀምራሉ። በቃ ከጆሮአችሁ ላይ መቋረጥ ይጀምራሉ። ዛሬ ላቋርጥ ነው የመጣሁት። ሃሌሉያ። ይኸውላችሁ የሥጋ ድምጽ ይቋረጣል። የሰይጣን ድምጽ ይቋረጣል። አንዳንድ ሰው አለ የሆነ ነገር ይነግረዋል። እዚህ ጋር አንድ ቀን አንዷ እያለቀሰች ቸርች መጣች። ጸልይልኝ አለች። ምን ሆነሽ ነው ስላት ሰይጣን እገልሻለሁ አለኝ አለች። አይ አልጸልይም አልኳት። ለምን አለች። በህይወት አኖርሻለሁ ስለማይልሽ። እንዴ አንዳንዱ እኮ ከሰይጣን ራሱ ይጠብቅ እንደሆነ አላቅም እኮ። እንዴ አንዳንድ ሰዎች አሉ የሆነ ድምጽ ይሰሙና ያ ድምጽ ያሸንፋቸዋል። እየሰማችሁ ነው አይደለ? አንዳንዱ እኔ አረባም ካለ በቃ አረባም እንዳለ ይኖራል። አንዳንዱ አላገባም ካለ በቃ አላገባም እንዳለ ልትነቀንቁት አትችሉም። አንዳንዱ በሽተኛ ነኝ ካለ በቃ በሽተኛ ሆኖ ይቀራል። አይደለም እኮ ዛሬ ሰይጣን ያላችሁን አይደላችሁም። ዓለም ያላችሁን አይደላችሁም። ጩሁና አሜን በሉ። አይደላችሁም። ዛሬ የሆነ ድምጽ ከጆሮአችሁ ላይ ይቋረጣል። የሰይጣን ድምጽ ይቋረጣል። የሰው ድምጽ ይቋረጣል። እንዲህ ሰብስበው አንተ እንደዚህ ላይ ያሉ ሰው አለ። ይኸውልህ ተሰብስበው ያሉህን አይደለም። ይሄ ድምጽ በጌታ በኢየሱስ ስም ይቋረጣል። ሐኪም የነገራችሁ ድምጽ ይቋረጣል። ጩሁና አሜን በሉ። ይቋረጣል። ስለ በሽታ ይሁን ስለሆነ ነገር ሐኪም የነገራችሁ ድምጽ አንዳንድ ሰው ወይኔ ሐኪም እንትና ላይ ብሎ እዚህ ጋር በቃ ጆሮ ላይ ይዞት ይቋረጣል። ዛሬ አንድ ድምጽ ይመጣል። ሰማያዊ ድምጽ ይመጣል። የመንፈስ ቅዱስ ድምጽ ይመጣል። የእግዚአብሔር ድምጽ ይመጣል። እግዚአብሔር አንድ ጊዜ ተናገረ። እኔም ይሄንን ብቻ እግዚአብሔር ያለኝን ብቻ ሰማያዊው መልእክት የመጣልኝን ብቻ ከአርያም የመጣውን መልእክት ብቻ በዚህ ቃል የተነገረውን መልእክት ብቻ ሰማሁ። ጩሁና አሜን በሎ። እሱን ብቻ ሰማሁ። ኃይል እግዚአብሔር ነው። ኃይል እግዚአብሔር ነው። ጩሁና ኃይል እግዚአብሔር ነው በሎ። በትግረኛ አውጁ። ኃይል እግዚአብሔር ነው በሎ። አውጁ። ኃይል እግዚአብሔር ነው። ሊሆን የማይችል ነገር በሕይወታችሁ ላይ ይሆናል። ዛሬ የማይነሳ ነገር ይነሳል። አንደርግራውንድ የወደቀ ነገር እንደገና ይወጣል። የወደቀ ነገር ድንገት ከእጅ ያመለጠ ነገር ተመልሶ እጅ ይገባል። አንተ ጥለኸዋል አይደለ? እግዚአብሔር ያነሳዋል። አንተ ጥለኸዋል አይደለ? ካንተ እጅ አምልጧል አይደለ? ከእግዚአብሔር እጅ አያመልጥም።
ጩሁና አሜን ለጌታ። በቃ ሚራክል በህይወታችሁ ላይ ሚራክል። እንግዳ እንደሚጠብቅ ሚራክል ጠብቁ። በቃ እግዚአብሔርን ነገር ጠብቁ። በህይወታችሁ ላይ ይሆናል። ሃሌሉያ። እስከ ዛሬ የረዳን እግዚአብሔር ይረዳናል። ሚራክል ሆኖ ማያቅ ነገር ድንገት ብረት አይንሳፈፍም አይደል? ለኛ ጊዜ ይንሳፈፋል። መንገድ የለውም አይደለ? ለኛ ጊዜ መንገድ ይሆናል። ሃሌሉያ። እግዚአብሔር አይሆንም የሚል አምላክ አይደለም። አንዳንዴ የሰማነው ነገር ነው የሆነ ቦታ ላይ ያስቀረን የሚሞክረው። አሁን ከዚህ በኋላ የመንፈስ ቅዱስ ድምጽ ይመጣል። ሃሌሉያ። ሌሎች ድምጾች በሙሉ ዲስኮኔክት ይሆናሉ። ዝም ብለህ የደወልክ ነብይ እንትና ጸልይልኝ፣ ነብይ እንትና አለኝ፣ እሱ ሁሉ ይቋረጣል። አሜን በል። ይቋረጣል። ግድ የለም ተውት፣ እኔ ኃላፊነቱን ወስዳለሁ። ጩሁና አሜን በሉ። መጽሐፍ ቅዱስ እንደዚህ ይላል፣ በጎቼ ድምጼን ይሰማሉ። በጎቼ ድምጼን ምን ያደርጋሉ? እኔም የእግዚአብሔር በግ ነኝ፣ እናንተም የእግዚአብሔር በጎች ናችሁ። ድምጼን ምን ያደርጋሉ? ራሱ እግዚአብሔር ኮሚቴ አስቀምጦ አይደለም ድምጽ የሚያሰማው። የሆነ ሰው አስቀምጦ አይደለም ድምጽ የሚያሰማው። የእግዚአብሔር ድምጽ ለእያንዳንዳችን ይመጣል። ይሄ ዙሪያውን አሁን ምድር በድምጽ የተሞላች እንደሆነ ታውቃላችሁ ነው አይደለ? ምድር በድምጽ የተሞላች ነች አይደል? አንዳንዱ ጣቢያውን ነው የሚፈልገው። መኪና ውስጥ ሆናችሁ ወይም ቤታችሁ ሬዲዮ ምናምን ትከፍታላችሁ አይደለ? አንዱን ቢሲላችሁ አንዱን ትቀይራላችሁ። እኔ እንኳን ከስፖርት ውጪ ብዙ የመስማት ልምድ የለኝም እና የሆነ ነገር ቢሲላችሁ ምን ታደርጋላችሁ? ያንቺን ቻናል ፍለጋ በቀየራችሁ ቁጥር ድምጹ ይመጣል። ሰውየው የሆነ ሰፈር ነው ያለው አይደል እንዴ? መኪናችሁ ውስጥ ደርሷል። ድምጹ ግን ልክ ነኝ አይደል እንዴ? የሆነ ሰፈር ሆኖ በለወጣ እና ምድር በሙሉ በድምጽ የተሞላች ነች እና ያ የኃጢአቱም የጽድቁም የሁሉም ድምጽ አለ። እናንተ ፍሪኩዌንሲውን ባገኛችሁት ቁጥር ነው ወደ እናንተ ሪሲቭ የምታደርጉት አይደለ? አሁን እኔ አማኙን የማየው ምንድነው መሰላችሁ? ዝም ብሎ በድምጽ የሚወናበድ ብሎ ድምጽ በስቶበታል። አሁን ይሁላችሁ እነዚህ ሁሉ ፍሪኩዌንሲዎች ይቋረጡና የእግዚአብሔር ድምጽ ይሁላችሁ። ያማኙ ፍሪኩዌንሲ የሚለየው ጌታን ባገኘን ቀን መንፈሳችን ተፈወሰ፣ መንፈሳችን ነቃ። ሰማያዊውን ነገር ለመቀበል ድምጹን ሊያሰማን እግዚአብሔር አባታችን ሆነ፣ እረኛችን ሆነ። ድምጼን ይሰማሉ። አሁን ብዙ ድምጾች ይቋረጡና የመንፈስ ቅዱስ ድምጽ ይመጣላችሁ። ሃሌሉያ። ጌታ ሆይ ልውጣ፣ አውጣ። ጌታ ሆይ ልስራ፣ አው ስራ። ጌታ ሆይ ላድርግ፣ አይ አታድርግ፣ ይሄን አድርግ። ጌታ ይሄ ውስጣችሁ በድምጽ ይሞላል። ሃሌሉያ። አንዳንድ ሰዎች አሉ ብድብድ ይላሉ፣ ይሄን ላድርጎይ ያን ላድርጎይ ምናምን ኮንፊውዝድ ሆኖ ማለት ነው። እንዲህ ሆነው ሲመጡን የምላቸው ምንድነው? ሁሉንም አታርጉ። ልክ ነው። አንድ ቀን አገባለሁ ብሎ መጣኛ ቸርች አሰበ። ማለት ከኛ ትንሽ በእድሜ ከፍ ይል ነበር። እኔ ሚዛን ወጣት ነኝ አላገባውም። አገባለሁ ብሎ አሰበ እና ቀን ቆርጧል። በዚህ ዓመት አገባለሁ ብሎ አሰበ። የሆነች ሄደና አንቺን ማግባት አስቤ ነው እንደዚህ ሲላት፣ ኧረ እባክህ ያንተ ነው እንዴ ማግባት ምናምን ብላ አጣጣለችው። በቃ ተይዋልና ሁለተኛ ጠየቀ። እሷም አጣጣለችው። በቃ አስቧል አይደል ማግባት። ሶስተኛ ጠየቀ። እሷም አይሆንም አለችው። የመጨረሻልና ሌላ ሞከረ። እሷም ተመሳሳይ መልስ ሰጠችው። እሱ በዚህ ዓመት በቃ አገባለሁ ጓደኛ ይዤ ምናምን ብሎ አገልጋይ ነው ደግሞ እኛ ጋር ቆርጦ ተነስቷል። እና ኧረ ጸልይ ምናምን እንለዋለን። አይደለም በቃ አሁን ጋብቻ ትምህርት ተምሬያለሁ እንትን ተብያለሁ አለና 4 ሴት ሲጠይቅ 4ቱን ዘርበላሉት። ወይ ብሎ ተስፋ ቆርጦ ቁጭ እንዳለ 4ቱም መጡ። ልክ ነው አሉት። 4ቱም እኩል መጡ። ልጁ ኮንፊውዝድ ሆነ። መጣና ጸልይልኝ አለኝ። ምን ነው እለዋለሁ። እነማን ነው አልነግርም። በዚህ ዓመት እኮ አለኝ 4 ሴት ጠይቄ ነበር። እንዴት ብለህ አልኩትኝ። በቃ ማግባት አለብኝ ብዬ ጋብቻ አስተማሪዎች ሞክሩ ምናምን ብለው ኢንካሬጅ ሲያደርጉኝ አለ። እሺ መጀመሪያ 4ቱም እምቢ አሉኝ አለኝ እና አሁን ደግሞ 4ቱም እሺ ብለው መጡ አለ።
እና ለዋለው እንዴት ልለያለ እግዚአብሔር የሆነውን እንዴት ልለይ በአራት እንትን እንዴ ፓስተር ጋር ሄደሃል ወይ አልኩትኝ። ፓስተርን አማክረው እኔ ስለ ጋብቻ አላውቅም ምናምን ስለኛም ፓስተር አይ ጠይቄው ነበር ጸልዬ ልቤ ሞላውን ምናምን አለኝ። ዝም ብዬ ስጸልይ ሁሉም ልቤን ይሞላል አለ። አራቱንም ተዋልኩት እኔ አራቱንም አቁም አልኩት። አሁን በቃ አራቱንም አቁምና ዝም ብለህ ጸልይ አልኩት። በቃ አራቱንም አቁም። ለምን ኮንፊውዝድ ሆኗል። ይኸውላችሁ አንዳንድ ሰው ኮንፊውዝድ ይሆንና ሌላውንም ኮንፊውዝድ ያደርገዋል አንድ ላይ ማለት ነው። ለምን የሚሰማው ድምጽ ብዛት። አንዳንዱ ሐኪም ከነገረው እዚህ ውስጥ ሰይጣን ትከስራለህ ካለ ሁለተኛ መንቀሳቀስ እኮ አይችልም እኮ እና ሲስተም መከተል ይጀምራል። አገር መከተል የሆነ ሰውን መከተል አበሻ ደግሞ በመከተል የታወቀ ነው ታውቃላችሁ። የሆነ ነገር ሲሆን እከለ ይሄን ከሰራ እሱ አዋጦታል ይልና ያኛው ደግሞ ያንን ይቀጥላል። ያኛው ያደረገውን ይሄኛው ማድረግ ያቅተዋል። አያችሁ ያኛው ድምጽ ሰምቶ ነው ያደረገው፣ ይሄኛው ደግሞ የሰው ሰምቶ ነው ያደረገው። አይሆንም እንደዛ። ልክ ነው አይደል? ባይዘው የቤተክርስቲያን ምስቅልቅልኛ አሁን አዲስ አበባ ቸርቾች ውስጥ ምስቅልቅል የሚሆኑ እግዚአብሔር የጠራቸውንና እኛ የጠራናቸው መለየት አቅቶን መለየት አቃተን እና አንዳንዴ በድፍረት ስናገር ይቀየሙኛል። ያው ብትቀየሙኝ ምን ይናገራለሁ? ለምሳሌ አብርሃምን እግዚአብሔር ጠራው ይላል አይደል? ልክ ነው አይደል? ከኡር ገለዳውያን ሰፈር ከኢራን ከታራን አይደለም እንዴ? እኔ ወደ ማሳይ ምድር ምን በላለው ውጣ ብሎ ጠራው። አብርሃም ደግሞ ሎጥን ጠራው። ሎጥ እኮ ስም አለው ታውቃላችሁ፣ ይጸልያል እና እግዚአብሔር ሎጥን አልጠራም። ማን የጠራው? አይደለም እንዴ? ቤተክርስቲያን ውስጥ የተጠሩ ሰዎች አሉ ለወንጌል እና የሆነ ኮንፊደንስ ያጣሉ መሰለኝ ይጠራሉ። እነሱ ደግሞ ወደ ኋላ ዞረው አሁን ሄደው ጸብ ያንተ ከብቶች ይሄን በሉ፣ የኔ ከብቶች ይሄን በሉ፣ የኔ ከብቶች ይሄን ጠጡ ምናምን እንዴ ጸብ ገና የቤተክርስቲያን ጸብ እሱ ነው። የተጠራና ያልተጠራ መካከል ሎጥን እግዚአብሔር አልጠራውም። ሎጥን የጠራው ራሱ አብርሃም ነው። እኛ የጠራናቸው ሰዎች እና ቸርች ውስጥ እንደዛ ሲሆን ያው እኔ ሲስተም አለኝ በሲስተም እንትን አረጋቸው ነበር። አንዴ እንደውም ሰበሰብኳቸውና ዲቪ እንዲደርሳችሁ ልጸልይላችሁ አልኳቸው እና ደስ ብሏቸው በቃ አሜን ብለው ቸርች ሽማግሌዎች ምናምን በደንብ ጸለይኩላቸው። ቆይተው ነው የነቁት። ለምን መሰላችሁ? ዲቪ ከደረሳቸው ስልጣን አይሉ የቸርች አገልጋይ ምናምን አይሉ ውልቅ ብለው አሜሪካ ናቸው። አገኘኋቸው እኔ ብዙ እዚህ እንዳለ እና እኛ የቸርች ሽማግሌ ዲቪ ሲደርሰው ደስ ይለን ነበር። እኛ ባጣ ቆየን ነበርን ማለት እጣ ሞልቶ ነው የሚያገለግለን። እንዴ ጭክና አድርጎ እኮ አያገለግለንም እኮ እዛው ኖራለሁ ብሎ እጣ ይሞላና ከደረሰኝ ጥያቸው ሄዳለሁ አይደል እንዴ? ካልደረሰኝ ደግሞ አለሁ ነው። እና ዛሬ የተምታቱ ፍሪኩዌንሲዎች ሁሉ ይጠራሉ፣ በደንብ ይጠራሉ። እዚህ ቸርች ይጠራሉ። ግንኙነታችሁ ከሰራዊት ጌታ ከእግዚአብሔር ጋር ይሆናል። በቃ በልሳን እየጸለያችሁ ድምጹን ትሰሙታላችሁ፣ ውስጣችሁ ትሰሙታላችሁ። ኮንፎርሜሽን ታገኛላችሁ። የውስጥ ኮንፎርሜሽን። እግዚአብሔር ያላችሁ በጎቼ ድምጼን ምን ያደርጋሉ? ይሰማሉ። እግዚአብሔር የፈጠረን እንድንሰማው ነው። መስማት የትንሽ ሰዎች አይደለም። ነቢያት አገልግሎት አላቸው፣ ፓስተሮች አገልግሎት አላቸው። ኦል ዘ ቲንግ በቃ ሁሉ ነገር መጣችሁ ፓስተራችሁን አማክሩ። ፓስተሮች የራሱ ጥሪና አገልግሎት አላቸው። የቤተክርስቲያን መሪዎች የራሱ አገልግሎት አላቸው። ድምጽ መስማት ግን የሁሉ ነው። በጎቼ በሉት በጎቼ ምን ያደርጋሉ? አሁን አንድ ነገር ነው። ቀጥሎ የሚናገረው ነገርም በህይወታችሁ ላይ ይሆናል። የሌላውን ድምጽ አይሰሙም፣ አያውቁም። የገባው ጮህ አሜን ይላል። አይሰሙትም፣ አያውቁትም። አሁን ፍሪኩዌንሲው ይስተካከላል። ሰምታችሁ ትወጣላችሁ፣ ታሸንፋላችሁ። ሰምታችሁ ትወጣላችሁ፣ ታደርጋላችሁ። ሰምታችሁ ትወጣላችሁ። የሆነ ሊሆን የማይችል ነገር ትንቢት ካልኩሌሽን አይደለም። 1 ሲደመር 1 2 ነው አይደል እንዴ? 2 ሲደመር 2 4 ነው። ስታባዙን ስታካፍሉትም የሆነ ካልኩሌሽን ይመጣል። ትንቢት እንደዛ አይደለም። ትንቢት ካልኩሌሽን አይደለም። ዛሬ ወድቅ ያለው ትላለ፣ ነገ ያነሳል። ዛሬ ታምም ያለው ትላለ፣ ነገ ትፈወሳለ። ዛሬ ያለውበት ሁኔታ የተናደ ነው ትላለ፣ ነገ እግዚአብሔር ጠግኖታል። ዛሬ እንዲሆን ያለው ትላለ፣ ነገ ሌላ ትሆናለ። ለምን? ይሄ የትንቢት ባህሪ ነው። እና ቀን የመጣላችሁ ሰዎች አላችሁ። በዚያች ቀን የወደቀችውን የዳዊትን ድንኳን ምን አደርጋለሁ? አነሳለሁ። እዚህ ቤተክርስቲያን ውስጥ በጣም የተቀቡ ሰዎች ይነሳሉ። አሁን ዳይሜንሽናችሁ ራሱ ይቀየራል። አሁን በብዙዎች ዘንድ ይቀየራል። ዝማሪያችሁ ይቀየራል።
አገልግሎታችሁ ይቀየራል። እና አንዳንድ ሰው ምንድነው መሰላችሁ ምን ሆኖ ነው በምን ታሪክ ነው የሚቀየረው? እኔ ጥበቃ ላይ ለሚሰሩ ወንድሞች ትንቢት ነገር ያውቃሉ። እግዚአብሔር የሚፈልግ ለዚህ ዛሬ ዓለም አቀፍ አገልጋይ ሆነዋል። ዓለምን ይዞራሉ። በእውነት ነው የምነግራችሁ። አሁን አንዳንድ ሰው ሄዳቸው ጥበቃ ነኝ ካለ የሆነ ቸርች በር ላይ ከተቀመጠ በጥበቃ ጡረታ እንዲወጣ ይጠብቃል። ይኸውልህ እግዚአብሔር ሲመጣ ለውጥ ነው የሚያደርግልን። ይሄ ደግሞ ይሄ ትንሽ ዘመናዊ ዓለሙን ቀመስ ያደረገ ሰው ደግሞ ትንቢት ለመንገር ያስቸግራል። ለምን? አንድ የሆነ የተዘረጋ ሲስተም አለ። ሲስተም ውስጥ ይገባል። ከዛ ሲስተም ውስጥ ከገባ በኋላ ትርፉን ኪሳራውን ምናምኑን እዚህ ሲኖር ሰዎቹ ያደርጋሉ አያደርጉም። እኔ አንዳንድ ቦታ እሄዳለሁ አንዳንድ ሀገር ላይ እና ሲስተም እኮ አይፈቅድም ይሉኛል። አሁን እኔ ስለ ሲስተሙ አይደለም የምናገረው። እኔ የምናገረው ውስጤ ያለውን ስነግራ ለትርጉም ራሱ ይቸገራሉ። አንዳንድ ሰዎች አስተርጉምልኝ ስላቸው ለትርጉም ይቸገራሉ። አንዴ አሁን ቪዛ ማራዘም ፈለኩና ስጠይቃቸው የጀርመን 100% አይፈቅድም አሉ። ደግሞ እዛ ቸርች ስለ እምነት ነበር ያስተማርኩት። እንዴ ስለ እምነት አስተምሬ ስላቸው አይፈቅድም አሉ። በቃ ይፈቅዳል። እኔ አሁን ሲስተሙን አይደለም የማየው፣ ቢሮ እንሄዳለን፣ እኔ አናግራቸዋለሁ። እኔ በአማርኛ እናገራለሁ፣ እናንተ በጀርመን ታስተረጉሙልኛላችሁ። ከጀርመን ደግሞ ወደ አማርኛ እኔ አሁን እናንተንም ፈልጋችሁ አልኳቸው። ለባልና ሚስት ይጄ ትርጉሙን ብቻ ነው አልኳቸው። እና አሁን እኔ የከበደኝ ስለ ትርጉሙ ስለ ጀርመንኛው በደንብ መንገር ነው። ለምን? ውስጣቸው ምን እንዳለ ስለማቅ። ሄድን። በጣም ወረፋ ነበረው። ወረፋ ጠበቅን፣ ደረስን፣ ገባን። 5 ደቂቃም አላወራትም እኮ ስትየዋ ልጅቷ በጀርመንኛ ቹቹቹቹቹ አለ። እንሂድ አለኝ። እንዴ የት ነው የምንሄደው አልኩት። በቃ ነግሬ ነበር እኮ ኢንተርኔት ላይም አለ፣ ሲስተሙ አይፈቅድም። 90 ቀን ካለቀ በኋላ ወጣህ ከሀገር እንደገና ተመልሰ ምናምን ይለኛል። እሱንማ ነገርከኝ፣ አሁን ጀርመንኛውን ንገረኝ እንጂ እለዋለሁ። በቃ አሁን ብላለች አለ። ምንም ቃለ መልስ እኮ የለም እኮ ከኔ ጋር። ከዛ ከወጣን በኋላ በጣም ተናደድኩ። ቆይ አንተ እዚህ ጠብቀኝ አልኩትና የሆነ ካፌ ነበሩ፣ እዛው ካፌ ውስጥ ቁጭ ብለን መጨቃጨቅ ጀመርን። ቆይ በቃ ጠብቀኝ አንተ አልኩት። ከዛ ቀስ ብዬ ተመልሼ ሄድኩ። ወረፋም አልያዝኩም ቶሎ ስለተመለስኩ ማለት ነው። ከዛ እንግሊዘኛ ምናምን ስላት አይ እኔ አልችልም አለቃይ ነው የሚችለው አለችኝና ቢሮ አስገባች። ከዛ ከሰውየው ጋር በእንግሊዘኛ ዲስከስ ማድረግ ጀመረ። ለምን እዚህ አቀርም ማለኛ እዚህ አልቀርም፣ እኔ አገር ቤት እመለሳለሁ፣ ቪዛው የ2 ዓመት ነው ግን 90 ቀን ይላል፣ እንደዚህ ይላል ብቻ አስረዳሁት። አሁን ለምን መቅረት እዚህ ቆየ? አይ በፓስተሩ ታሟል፣ ትንሽ ላገለግላቸው ፈልጌ የሆነ ሀገር ወጥቼ እስክመጣ ትኬቱ ራሱ እንደዚህ ይሆናል፣ ለምን ትኬቱ እንደዛ ከሚሆን ምናምን ስለው ሰውየው ኮምፒውተር እየነካካ አየኝና አዎ ሲስተሙ አይፈቅድም አለኝ። ግን ኬዝክ አሳማኝ ነው አለ ሰውየው። በቃ ኬዝ አሁን አሳማኝ ነው አለ። እንደዚህ ነው አለኝ። የት ነው የምታርፈው አለኝ። እንደዚህ አደረገና እንደዚህ 20 ምናምን ኤሮ ይዛሃል አለኝ። አዎ ይዣለሁ፣ እዛ ጋር ከፍለን አለኝ። ሄጄ ከፈልኩ መጣሁ ምናምን አደረገ። ለይት ያለች ቪዛ እንደውም ፓስፖርት ላይ ያለች ኤክስቴንድ ነው ምናምን የምትል ማራዘሚያ ቪዛ ለጠፈልኝ። ከዛ እሷን ጨረሰ። ከፈልክ አለኝ። አዎ ከፈልኩ አልኩትኝ። ጨራረስን። በቃ አሁን እዚህ 3 ወር መቀመጥ ትችላለህ አለኝ። እዛ ኢትዮጵያ ሲሄድ ደግሞ ኤምባሲው ጊዜ አቃጥለሃል ብሎ እንትን እንዳይልኝ ስለኝ ኖ ይሄው ቢዝነስ ካርድ ይሄውልህ፣ ሲስተሙ ላይ ደግሞ ጽፌልሃለሁ፣ ያንተን ሲስተም ሲከፍቱ ያገኙታል፣ ምንም ከቪዛው ጋር የሚገናኝ አይደለም ምናምን አለኝ። ሸኘኝ። ተመልሼ ስመጣ 1-4 ሆነዋል እዛ ካፌ ውስጥ ተጨምረዋል ሌሎች ማለት ነው። እና እነሱ ከቆሙበት ቀጠሉ። ባኞ ሄድኩ መስሏቸዋል እና ከቆሙበት ነው የቀጠሉት። እና የዚህ ሀገር ሲስተም ይሉኛል። የምን ሲስተም ወስጄ እኮ መጣሁ አልኩት። ፎከርኩ። ከዛ በኋላ ነው ራሴ ይሄው እኮ አልኩት። እና አንዳንዴ የሆነ ዘመናዊውን ዓለም ሰዎች ሲቀምሱ ደግሞ ይሄ አዲስ ፍሬሽ የሆነ ደግሞ አስቸጋሪ ነው። ባይዘው እዚህ የሚወለዱት ይሻላሉ ማለት አሉ። ከዚህ የመጡኛ ጋር የሚያገለግሉ ብዙ እነሱ ይሻላሉ። ይሄ ፍሬሽ የሆነው ደግሞ የሆነ ሲስተም ካለ እዚህ ጋር አይለቀውም። አሁን ከሱ ሁሉ ላላቀቃችሁ ነው። የሆነ የማይቻል ነገር እስቲ ያመነ ጮህ አሜን ይላል። የሆነ የማይሆን ነገር በህይወታችሁ ላይ ይሆናል። የእግዚአብሔር መንፈስ ምን እንደሚናገር ልንገራችሁ። ምልክት የሚያደርግባችሁ ሰዎች አላችሁ። ዝም ብሎ ምልክት የሚያደርግባችሁ ዝም ብሎ ያየኝ ሁሉ ይገለኛል ሲል ግንባር ላይ ምልክት አደርግልሃለሁ አለው አይደል እንዴ? ይኸውላችሁ የሆነ የሞገስ ምልክት ጩሁና አሜን በሉ። በቃ በገባህበት ቦታ ሁሉ እንዲደነግጡ፣ በገባህበት ቦታ ሁሉ አጋንንታዊውን ስርዓት እንድታፈርስ፣ ደመኒክ ስፕሪቱን እንድትመታ፣
የሆነ ሞገስ በላያችሁ ላይ እግዚአብሔር ያስቀምጣል። ምልክት፣ የእግዚአብሔር ምልክት። ያየ ሁሉ ይቀበላችኋል። ያየ ሁሉ ይወዳችኋል። ያየ ሁሉ ያቅፋችኋል። ያየ ሁሉ ጥቁር አይፈልጉም የምትለው ጋር ስትገባ አንተ ጠቁረህ አይደለም የምትታያቸው። እስቲ የገባው አንድ ሰው ጮህ አሜን ይላል። ይኸውልህ አንተ ተራ ሰው ሆነህ አይደለም የምታያቸው። አንዳንድ ሰው አለ ይሁን ጭር የሚል ተራ ሰው የሚመስል ጭር ብላ አትታይም። አንድ የሚከብድ መንፈስ አልገባችሁም? ሃሌሉያ! ጩሁና ብቻዬን አይደለም በሉ እስቲ በሉ አውጁ። ብቻዬን አይደለም። ብቻችሁን አይደላችሁም። አንዳንድ ሰው ሲከስር ማለት ይሄ ብር መጥፎ ነው ታውቃላችሁ አይደለ? ብር ባዶ ስትሆኑ ብቻችሁን ሆናችሁ የተጣላችሁ የማታደርጉ ምናምን ነው የሚመስላችሁ። ራሱ እግዚአብሔር የሌለን እኮ ነው የሚመስላችሁ። ልክ ነኝ አይደል እንዴ? የሆነ አንዳንድ ቦታ አለ፣ የሆነ ቦታ ላይ ስትደርሱ የሌለ ይመስላችኋል። ግን አንድ ነገር እንግራችሁ አለ፣ 100% እነግራችኋለሁ አለ። እና አሁን ከዚህ በኋላ ብቻችሁን አይደላችሁም። ሃሌሉያ! ዝም ብሎ የሆነ ሞገስ ይከተላችኋል። አላመናችሁም መሰለኝ። ካላመናችሁ ልቀጥል ነው። ይኸውላችሁ ካላመናችሁ ይሄ አንዳንድ ሰው በጣም ጫን ብሎ እግዚአብሔር ከተናገራችሁ ጥሩ አይደለም። ይሄ መልአክ ከላከላችሁ ከባድ ህልም ምናምን ካያችሁ ጥሩ አይደለም። ሰምታችሁኛል አይደለ? ለምን አንዳንድ ሰው በጣም ልቡ ሲከብድ ከአህያ ጋር ሁሉ ሊያወራ ይችላል። እንደ በላም ምን አድርጌ ያለው የምትመታኝ ምናምን እየተባለ አንተ ያወራል። እንደ ሰው እኮ አይታይም ወይ? መልአኩ እኮ ከፊት የቆሟል ትላለች አህያዋ። ያ ሁሉም እንትን የመጣው ልቡ ከባድ ስለሆነ ነው። ልክ ነኝ አይደል? ይሄ በጣም ከፈራ ልቡ በጣም ከባድ ከሆነ የግድ የሆነ ዓላማ መፈጸም ካለበት ድጋሚ ነው የሚመጣው። ልክ ነኝ አይደል? ጌዲዮንን አሁን ምልክት አሳይኝ አንተ ከኔ ጋር መሆኑን ምልክት ይለዋል አይደለ? ጠሉ እዚህ ጋር ከሆነ ምናምን ቆዳዋ እንደዚህ ከሆነች ጠፍሩ ምናምን ይላል አይደለ? እዛ ገልብጦ ደግሞ አለ ወደዚህ። እግዚአብሔር ደግሞ የግድ በሱ መጠቀም ስለፈለገ ገለበጠው። እና እግዚአብሔር ከናንተ ጋር ነው። የሆነ ብቻችሁን አይደላችሁም ስላችሁ ካላመናችሁ ጥሩ አይሆንም። ለምን መሰላችሁ? ካመናችሁ በቃ ይታወቃችኋል። ካላመናችሁ ደግሞ ሰው ይነግራችኋል። አሁን አንዳንድ ሰዎች አላችሁ ሰው ይነግራችኋል። ሰኞ ስራ ስትገቡ፣ ነገ ሰፈሩ ስትሄዱ፣ የሆነ ቦታ ዛሬ ኖርማል አልመሰልከኝም የሆነ መኖር ከበደኝ ምናምን ካላችሁ እኔ ነገርኳችሁ ነው ማለት ነው። አንድ ጊዜ ምን ሆነ የሆኑ ወጣቶች ምናምን ቸርች ውስጥ እንደዚህ የኛ ትልቅ ፈውስ ፕሮግራም አለና ልጸልይላችሁ ወደፊት መጣችሁ። በቃ ከሰኞ ጀምሮ አጋንንት እንትን ትላላችሁ አልኳቸው እና የተወሰኑ ወጣቶች መጡ። ጸለይኩላቸው እና ነግረውኛል። ምስክርነቱን በሳምንቱ ትምህርት ቤት ጓደኞቻችን አጋንንት ለቀቃቸው፣ ሰፈር ውስጥ እንደዚህ ሆነ ምናምን ይላሉ። የብዙዎችን አረሳም። የአንድ ወንድ ልጅ ግን እሱን ምንድነው ረስቼዋለሁ። የብዙዎችን የእሱን አረሳውትም እና መጣና ይቅርብኝ አለኝ። ምን ውለዋለሁ? ባለፈው ሳምንት ጸለይልኝ ነበር፣ ሳምንቱን ሙሉ አጋንንት ሲጮህ ነበር አለኝ። እና ልጅ ነው ደግሞ በጣም እንዴ ለብረው የሚቀርብ ብለዋለሁ። አይ እናቴ ስጋ ገዛ ብላ ላከችኝ አለ። እና ስለው ስጋ የሚቆርጠው ሰውዬ ፊቱን አዙሮ እንደዚህ እየቆረጠ ነበር አለ። እሺ እለዋለሁ። ከኋላው ሄጄ 2 ኪሎ ስጋ ስለው አለ ቢላዋውን እንደያዘ ዋይ ስላለ ለካ ልጁ ፈርቷል። አያችሁ፣ ቴረር አድርጎታል። እና ከነገ ጀምሮ የሆነ ጭር የሚል መንፈስ ከእናንተ ላይ ይነሳል። ልክ ነኝ? ጩሁና አሜን በሉ። ይኸውላችሁ ከብዙዎች እኔ ያው ቀስ እያልኩ ነው የምነግራችሁ። ማለት እግዚአብሔር ይላል ባልላችሁም ስሙት ማለት ነው ስለሚሆን ግድ እግዚአብሔር ብሏል እንትነና አንቺ ነሽ ምናምን አልልም። በጣም ንጭ ያላችሁ እዚህ ጉባኤ ላችሁ ብዙ ሰዎች ስድብ የሚላችሁ አፋችሁ ላይ ነው። ልንገራችሁ እንዴ ላስነሳ ይቅር ዝም ብዬ ልንገራችሁ በደፈናው ማለት ነው። የሆነ ነገር ሲል ቶሎ ከውስጣችሁ ስድብ ፖክ የሚልባችሁ መኪና የሆነ ነገር ሲገባ ትጭ የምትሉ አሁን እሱ ሁሉ ይቀራል። ጩሁና አሜን በሉ። ይኸው ከነገ ጀምሮ ይሄ ጭር የሚል መንፈስ፣ የሚያበሳጭ መንፈስ፣ የሚያሳድም መንፈስ፣ የሚያጉረመርም መንፈስ በጌታ በኢየሱስ ስም ከእናንተ ላይ የተነሳ ይሆናል። ዝም ብላችሁ ምስጋና ይላችኋል። ልሳን ይላችኋል። የሆነ ድልድል ይላችኋል። የሆነ ስድብ አይደለም የሚላችሁ መመረቅ ለውጥ። ጩሁና አሜን በሉ። ካላላችሁ ነው ማስነሳችሁ። አሜን በሉ።
በቃ ስድብ ይሄ ቤት ውስጥ ሄዳችሁ ልጆቻችሁን ምናምን ሚስቶቻችሁን የምትሉ መንጫጫት ሁሉ ከነገ ጀምሮ ያቆማል። የከበደ የእግዚአብሔር መንፈስ እጃችሁ ላይ ጫኑ። ሻካራ ዲና ማክሬቬ ዲያሎራ ባያ የከበደ የእግዚአብሔር መንፈስ የምስጋና መጎናጸፊያ የከበደ የእግዚአብሔር ኃይል እልህኝነትን የሚያወጣ ጭር የሚል መንፈስን የሚያወጣ የከበደ መንፈስ ምልክትን ሻካራ ዲና ማክሬቬዲያ እግዚአብሔር ምልክት በላያችሁ ላይ እያደረገ ነው። ሰዎች ያከብሯቸዋል፣ ሰዎች ይፈራቸዋል። በእያንዳንዳቸውም ላይ ታላቅ ጸጋ ነበረባቸው። ሰዎችም ያከብሯቸውና ይፈሯቸው ነበረ። የልብሶቻቸውንም ጥላ እንኳን ለመያዝ ሃሌሉያ ይመጡ ነበር ተብሎ እንደተጻፈ አጋንንት በፊታቸው ላይ የቀለጠ ይሆን። አንዳንዶቻችሁ በዘመዶቻችሁ ዘንድ፣ አንዳንዶቻችሁ በባል በሚስት ዘንድ መወደድ የሌላችሁ ዛሬ ነግራቸዋለሁ፣ እንደ አዲስ መወደድ ይሆንላቸዋል። እንደ አዲስ የጌታ መንፈስ ነው የሚናገረው። ሃሌሉያ። በመጀመሪያ ፍቅር ባልሽ እንደወደደሽ እንደገና የሰው ፍቅር ያልቃል፣ የእግዚአብሔር ይጀምራል። ሚስት መጀመሪያ ወደድኩ እንዳለች እንደገና ለምን ይሄ ጭር የሚለው መንፈስ ተመታ? ዛሬ እንደ አዲስ ይወዷቸዋል። ጌታ የተባረከ ይሁን። የሆነ ቢሮ ምናምን ስትገቡ ይሄ ስደተኛ መንፈስ ጥቁር ሆኜ ኤርትራዊ ሆኜ ከለሬ ምናምን ተወርሰው ቋንቋውን አውቀዋለሁ እርሳው እሱን ሁሉ። አሁን አንድ ነገር ብቻ በልብ ምልክት አለበት። ምልክት የመንፈስ ቅዱስ ሃሌሉያ። በገባህበት ጠንካራውን ነገር የሚሰብር ምልክት የሰዎችን ልብ ሃሌሉያ። በቃ ሳያችሁ ክው ነው የሚሉት፣ ሳያችሁ መንገድ ነው የሚለቁት። ለምን? የጌታ ምልክት ሃሌሉያ። የመንፈስ ቅዱስ ምልክት። በቃ ዝም ብላችሁ መባረክ ትጀምራላችሁ። እና ምንድነው የሚሆነው መሰላችሁ? ውስጣችሁ ላይ ለውጥ አድርጓል ጌታ። ይሄ ውስጣችሁ ላይ ለውጥ አድርጓል። ምን ሆኜ ነው የምነጫነጨው? ምን ሆኜ ነው የምሳደበው? ምን ሆኜ ነው የምቆጣው የምትሉትን ጸብጸብ የሚላችሁን መንፈስ ሁሉ ያጠፋላችኋል። ይሄ ዝም ብሎ ከየማህበራዊ ሚዲያ እንደዚህ የደፋባችሁን ነገር ዛሬ ደፍቶታል ጌታ። ዛሬ መልሶታል። በቃ መዝሙር ይላችኋል። በቃ ዝም ብሎ የስኬት ዘመን ይመጣላችኋል። እግዚአብሔር በፊታችሁ እንደወጣ እንደዚህ የምታውቁበት ሃሌሉያ። ዝም ብላችሁ እንትን የምትከተሉት ምንድነው የሚባለው? ዱካ ነው የሚባለው በትግረኛ። ምንድነው የሚባለው? አሰር ነው የሚባለው። ልክ ነው አይደል እንዴ? እንደዚህ ሃሌሉያ። እና ገጠር ታውቃላችሁ አይደል? እንትን ይሄዳል፣ ከብቶች ይሄዳሉ እንደዛ ከዛ ምንድነው የምትሉት? በዚህ በኩል ከብቶች ሄደዋል ይላል። ዝሆን በሄድስ ያስታውቃል አይደለ? አንድ ተለቅ ያለ እንትን እግር አይደለ እንዴ ካለ ረሳችሁ እንዴ? ገጠሩን አረሳችሁ ማለት ሰው ይረሳል። ታውቃላችሁ እንደ ሰው የሚረሳ የለም። ግን ማለት ሁሌ ያንን አውሩት ማለት የሰው ማስታወስ ጥሩ ነው። ልክ ነኝ አይደል? የሆነ ጊዜ አንድ ጊዜ እኛ ጋር ትልቅ እንትን ከፈተ አንድ ሰውዬ እንትን ፋብሪካ ከፈተ በጣም ትልቅ እና የመንግስት ባለስልጣናት ምናምን አርጎ የቸርች አገልጋዮችን በቃ ጌታን አመስግኑ። ደግሞ የኛ ቸርች ደግሞ እንትን ነው፣ አሼር ነው፣ ዲያቆን ነው። እና ጌታን አመስግኑልኝ ትልቅ ፋብሪካ ከፍቻለሁ ብሎ የመንግስት ሚኒስትሮች አሉ ምናምን አለ ኒውስ አለ ተከፈተ ተብሎ ትልቅ ኢንቨስትመንት ሄድን። ከተወሰኑ አብዛኛው የነበረው እንደውም አማኝ ነው። ጌታን አመስግኑልኝ ተብሎ እንደ ምስጋና ፕሮግራም ተዘጋጅቷል። መጨረሻ ላይ መስክር አሉት። ቴስቲሞኒ ምስክርነት ስጥ አሉት። እና ቆመና በኃይለ ሥላሴ ጊዜ ስመጣ ወደዚህ ወደ አዲስ አበባ ከገጠር ስመጣ ቮልስቫገን መኪና አየሁ አለ አስመራ ተስተላችኋል። ቮልስ ትንሿ እሷን ቮልስቫገን መኪና አይቼ ንጉሱ በዚህ ነው ወይ የሚሄዱት ምናምን ብዬ አለ። ከዛ በኋላ ያንን ቮልስ ከሆነ አመት ጊዜ በኋላ ገዛሁት አለ። ሰውየው አሁን የሚኖርበትን ቤት አሁን የሚኖርበትን የሚነዳውን መኪና በወቅቱ ማለት ነው የነበረውን ሞዴል መኪና ስለሆነ የምናውቀው ሁላችን እንዴ ይሄ ሰውዬ ቦልስ ነድቷል እንዲህ ብለናል። ተገረምን። ስታዩት ቦልስ የነዳ አይመስልም። ስሙ አለ ሰውየው በኮንፊደንስ ነው የሚያወራው። ስሙ አለ እኔ እኮ እግዚአብሔር ያስጀመረኝ ቮልስ ከመንዳት ነው አለ። በጣም ተገርመን አጨበጨብን። አንድ ጓደኛው እንትና አለው ከቮልስ አይደለም ከአህያው ጀምር አለው። ከአህያው ጀምር አለው። ለካ ገጠር አህያ ነርቷል።
ከአህያው አይደለም የጀመረው ከቮልሱ ነው የጀመረው። ያው አበሻ እንደዛ ነው አይደለ? ከሆነ ነው የምንጀምረው እንደዚህ ብዬ ነው። ከአህያው ጀምር ሲል ሰው በሳቅ ሞተ። አያውቁም ብዬ ነው አለ ሰውየው። ገጠር የቤተሰቦቼን አህያ እንደዛ ነው አይደለ? የበግ ጭራ ስከተል አይደል ያለው ዳዊት። የበግ ጭራ ስከተል ምን አደረከኝ አለ? ከዛ ወሰድከኝ አለ። እንዲሁ ልንገራችሁ ብዬ ነው። እና ለማንኛውም ከብቶች ሲሄዱ ኮቴ አለ አይደለ? የሆነ ዝሆን ወይንም አንበሳ ይታወቅ እንደሆነ አላውቅም፣ ረግጦት ከሄደ ዝም ብላችሁ በዛ አትሄዱ። ልክ ነው አይደለ? ዝም ብላችሁ አትሄዱ አይደል? ጫካ ውስጥ እንደዚህ ልክ ነው አይደል እንዴ? እንደዚህ ረግጦ ከሄደ ዝሆን በዚህ አልፏል ወይ ጅብ በዚህ አልፏል አይደለ? በጥንቃቄ ነው የምትሄዱት። ለምን? ቀጥሎ ያለውን ኤክስፔክት አደርጋላችሁ። ስላለፈ በዛ እንትኑ አለ፣ ምልክቱ አለ። ዛሬ የምስራችን ነግራችኋለሁ። መጽሐፍ ቅዱስ እንደዚህ ይላል፣ አሴር እግሮቹን በዘይት ውስጥ ያጠልቃል ይላል። ዛሬ ምልክት አደረገባችሁ አይደለ? እናንተ ባለፋችሁበት ሰይጣን አያልፍም። እናንተ በገባችሁበት ቤት አይገባም። እናንተ በሄዳችሁበት ቦታ ላይ ዝም ብሎ አይከተላችሁም። የገባው አንድ ሰው ጮህ አሜን ይላል። ለምን? ምልክት ኮቴ ስላለ። ምን ነበር በትግረኛ? አሰር ስላለ። በቃ ስለረገጣችሁት እናንተ የረገጣችሁትን ትወርሱታላችሁ እንጂ። የገባው አንድ ሰው ጮህ አሜን ይላል ለጌታ። ማንም መጥቶ አጋንንት አይከተላችሁም። ለምን? አሁን ጭር አትሉም። አሁን ተለውጧል። ዛሬ መለኮታዊ ለውጥ ነው የሚሆነው። ዛሬ መለኮታዊ ሽግግር ነው የሚሆነው። ወደቃችሁ ስትባሉ ተነስታችኋል። ፈረሳችሁ ስትባሉ ተሰርታችኋል። አሁን ደግሞ የሚሰራው በማን መሰላችሁ? በእግዚአብሔር እጅ። እናንተ የሰራችሁት አይደለም፣ እግዚአብሔር የሰራው። የወደቀችውን የዳዊትን ድንኳን ምን አደርጋለሁ? አነሳለሁ። የተናደውን ቅጥሯን ምን አደርጋለሁ? አድሳለሁ። እንደ ቀደመው አድርጌ እሰራታለሁ። ስምም የተጠራባቸውን አሕዛብን ሁሉ ይወርሱ ዘንድ ነው ይላል። ይሄንን የሚያደርግ እግዚአብሔር። እናንተ ሰዎች እግዚአብሔር በትንሹም በትልቁም ነገራችን ላይ ይገባል። ይሁላችሁ ሩቅ አርጋችሁት ይሄንን ለኔ ተወው አትበሉ። ያንዳንድ ሰው ልብ በአበሻ ኮሚኒቲ ውስጥ ምን በየትንሹ ትልቁ ምን እግዚአብሔርን አስጠራኝ። እየሰማችሁ ነው? ምን አስጠራኝ? በትልቁ በትንሹ ለምን እጠራለሁ? ይሄን ለኔ ተወው፣ ይሄን እኔ አደርገዋለሁ፣ አንተ ይሄንን አድርግልኝ አትበሉ። በፍጹም አትበሉ። በትንሹ ነገራችን ውስጥ ሃሌሉያ። እኔ አንዳንድ ምሳሌዎች ደስ ስለሚሉኝ ምሳሌ ባበዛ ትንሽ ታገሱኝ። አንድ 85 ዓመት 90 ዓመት የሚሆናቸው የቸርቻችን አባል ነበሩ እኛ ጋር እና ቤታቸው ባይብል ስተዲ ይደረጋል እና አንድ ወንጌላዊ በጣም ፈጣን ነው፣ በጣም ቅሽቅሽ ያለ ልጅ ነው፣ በጣም ነው የሚያገለግለው። አንድ የሆነ ጊዜ ውጭ ደርሼ ስመጣ ልጁ በጣም ተረጋግቷል። ተረጋጋ ምን ነው ስለው፣ አይ እግዚአብሔር እኮ ተናግሮኝ ተረጋጋሁ አለኝ። እንዴት ስለው፣ ባይብል ስተዲ ማማንተና ቤት አደርግ እንደነበር ታውቃለህ አለኝ። አሁን እሱ አሮጊት ናቸው ብሎ ብዙ አይሰማቸው እና እዛ ሲንቀሸቀሽ አይተውታል መሰለኝ። ና አልኩት፣ ወንጌላዊ ና አሉት። ስለዚህ ዘመን ታውቃለህ አሉኝ አለ። ምን ነው ይሄ ዘመን አሉኝ አለ። እንግዲህ እሳቸው ሳሎን ነው ያሉት፣ ሰርቪስ ኳርተሩ ላይ ነው ባይብል ስተዲ የሚደረገው። ከዚህ ሳሎን እዛ ሰርቪስ ለመሄድ ጸሎት ያስፈልጋል አሉት። ከዚህ ሰርቪስ ከዚህ ቤት ቀጥሎ ያለችው ቤት ለመሄድ ጸሎት ያስፈልጋል ሲሉኝ የሆነ ነገር ገባብኛል። ከዛ በኋላ ስሳፈር እንኳን ጸልያለሁ አለ። ታክሲ ውስጥ ስገባ ሁሉ ጸልያለሁ አለ። ይሁላችሁ ትልቅ ነገር እግዚአብሔር ያደርግልኛል፣ ትንሿን ለኔ ተውት እንዳትሉት። ዛሬ ከትንሽ እስከ ትልቅ ይሁላችሁ፣ ከዜሮ እስከ ትልቅ፣ ከአንዷ ብር እስከ 100 ብር እግዚአብሔር አለበት። የገባው ጮህ አሜን ይላል። እኔ ራሴ እሰራታለሁ። ከዛስ አሕዛብን ሁሉ ምን ያደርጉ ዘንድ ነው? የእግዚአብሔር ፕላን አስቦ በወደቀው ሰው በወደቀው ድንኳን እዛ በፈራረሰው ነገር ውስጥ ምን አይነት ነገር እግዚአብሔር ይታየዋል መሰላችሁ? አነሳቸውና እሰራቸውና እጠግናቸውና ከነሱ ጋር በመንፈሴ ይገኝና አሕዛብን ይወርሱልኛል ብሎ ፕላን አድርጓል።
ይኸውላችሁ እናንተ ሰዎች ተራ ሰዎች አይደላችሁም። እግዚአብሔር በእናንተ ፕላን አድርጓል። የገባው ጮህ አሜን ይላል። እግዚአብሔር ከእናንተ ላይ ተነስቶ የሚያደርገውን ነገር አቅዷል። ይኸውላችሁ የዚህ ሀገር መንግስት የሚያቅደውን እቅድ ልንገራችሁ። ፖለቲከኛ ባልሆንም ኢኮኖሚ ስንት ነው ይላል። ተቀማጭ ገንዘቤ ስንት ነው ይላል። የወታደር አቅሜ ስንት ነው ይላል። ልክ ነው አይደል እንዴ? መሬት ውስጥ ያለው ሪሶርስ ስንት ነው ይላል አይደለ? መሬት ውስጥ አሁን እኛ ረግጠው የምንሄደው መሬት ውስጥ የሆነ ነገር ይታያቸዋል አይደለ? ነዳጅ አለ፣ ወርቅ አለ። ልክ ነኝ አይደል? የሆነ ማዕድን አለ አይደለ? ከዛ ውስጥ አውጥተን ይሄን እንትን አድርገን ምናምን አድርገን ይላሉ አይደለም እንዴ? ፕላን ያወጣሉ። የህዝቤ ቁጥር ስንት ነው ፕላን ያወጣሉ። ስንት ስደተኛ ብቀበል ስንት ስደተኛ ባስወጣ ብለው ፕላን ያደርጋሉ። ሰዎች ፕላን የሚያደርጉት ነገስታት ፕላን የሚያደርጉት ከሆነ ነገር ተነስተው ነው። እቅድ ያቅዳሉ። እግዚአብሔር በመለኮታዊው ዓለም ውስጥ ፕላን እያደረገ ነው። በቃ እግዚአብሔር አንድ የሆነ ትልቅ ፕላን አለው። አሕዛብን እንዴት ወርሳለሁ፣ ወንጌል እንዴት ይሄዳል ብሎ ፕላን እያደረገ ነው። በማን ላይ መሰላችሁ? በእኛ ላይ ፕላን እያደረገ ነው። የገባው አንድ ሰው ጮህ አሜን ይላል። እኛ ወድቀናል እንላለን፣ እግዚአብሔር ግን በእኛ ላይ ፕላን እያደረገ ነው። ስለዚህ ፊውቸሪቲ ይታያችሁ፣ ፊውቸሪቲ ይታያችሁ። ታላቅ ነገር በህይወታችሁ ላይ ይሆናል። ቆመን እንጸልያለን። የተለየ ከባድ ነገር ከሌለባችሁ በስተቀር ታገሱኝ። ትንሽ ልጸልይላችሁ። አንዳንዴ እንደዛ ይሆናል። ጌታ የተናገረን ነገር እያሰብን እንጸልያለን። የመነሳት ዘመን፣ የመነሳት ዘመን ራባጋዳላ ፖራዲና ማክሬቬዲያ እጅህ እግዚአብሔር ሆይ